አስገባዋለሁ ግን ለምን ወጣ እያልኩት እኮ ነው። አሁን እኮ ጥያቄዎች እኮ ነገርኩህ። አሁን ኖርማሊ አሁን የወጣሁበት ምክንያት ስልክ ተደውሎልኝ ነው። ግን ዝም ብዬ ባክ ራሱ ተጭኜ ቦታ ማለት ነው ሀቅ አለኝ እኔ። አንድ ሰው አንተ ለአምስት ያወራሉ አይደለ? እኔ እኮ ለአማየውልህ ነገርኩህ እኮ እኔ ሉሊታ የምሬን ነው የምልህ። አሁን ባክስፔስ ተጭኜ ቦታ ራሱ ምንም የሚገርም ነገር አይደለም ራሱ አይደለም። አሁን ፈይሰል ምን አለ መሰለህ፣ እኔ አንተ ያልከኝን በሙሉ አድርጌልሃለሁ። ሞዴሬተር ስጠኝ አልከኝ፣ ሞዴሬተር ሰጠው። ኢቭን ራሱ ካንተ ጋር አልክ አምስት አንተ ክሌም እንዳደረከው ገብተው ማውራት የሚችሉ መከራከር የሚችሉ እምነታቸው ማስረዳት የሚችሉ ሙስሊም አቃቢያን ካሉ ንገረኝ፣ ሼር አድርግላቸው ላስገባቸው አልኩ። አይ ምን ሙስሊም አቃቢያን ራሱ እውነትን እንዴት አሁን እውነትን እኮ ራሱ ይመሰክራል እኮ እውነት እንዴት አሁን አይደለም። አሁን እኮ ኢቭን ቅድም እኮ ለጓደኛ ወይ ለወንድም እያልኩት እኮ ነው 7 ደቂቃ ጠይቅ 7 ደቂቃ ተጠይቅ አልኩት። እኔ ከዚህ በላይ ምን ሊደረግ ይችላል? ምንም ነቲንግ። ግን ለምሳሌ ሲስ እኔ ላንተ ልጠይቅ እስቲ ስንት ሰው ነበር ሲያወራኝ የነበረው እንቁጠር እስቲ። 78 ሰው ሊሆን ይችላል እኮ ዳዝም ማተር። አሁን እንትኑ እኮ እሱ ደግሞ ስርዓት አይደለም ይሄ ህግ አይደለም። መጀመሪያ ዮሐንስ አወራኝ ሲስ የሆነ ሰው እኮ በእምነቱ ላይ ብቃት አለኝ ብሎ ለመከራከር ከመጣ ለምን 1 ሚሊዮን አይሆንም? መመለስ ይችላል። ለምን እኮ ችግሩ እኮ ምን ታውቂያለሽ? እንትናይ ሙስሊም ነበር ያልሽ ነው ባቶኝ ችግሩ ምን ታውቂያለሽ? ከሲስ ጋር የተስማማ ነው። በምን መሰለሽ? አንድ ሙስሊም ይጠይቃል፣ አንድ ክርስቲያን ይጠይቃል ተባባለ። ከዛ ጆን ጠየቀኝ እኔ ከዛ ግን አንተ በእውቀት አትተማመን። ለምን 1000 ነው አይመጡም? ልንገርሽ፣ አዳምጪኝ እስቲ መጀመሪያ አዳምጪ ልንገርሽ። ከዛ ከሲስ ጋር በምን ተስማማን? አንዳንድ ጥያቄ ተጠያየቁ። ጆን መጣ ጠየቀኝ። ከዛ ወጣ ጠየቅኩት፣ ጥያቄ አስተናገደና ኦሬዲ መልስ ያለው ነገር ተቀብዬ አለፍኩ። እኔ መልስ ተመልሶልኝ አይደለም መሄድ ይችላል እንደነሱ። ከዛ እንደገና ዮሐንስ ጥያቄውን አነሳው። ከዛ ዮሐንስ ደግሞ ተወና ሁለተኛው ዮሐንስ ሊያነሳው ሞከረ። ሁለተኛው ዮሐንስ ተወና ክርስቲያን መጣች። ዮሐድ መጣ እንደገና። ኧረ በለው እንዴ ሲጀመር አንዴ ኪዩ አንዴ 1 ሚኒት ጥያቄ አሁንም ጋር ማይገናኝ ስለው የገቡት እሱ ያስረዳ። እሷ የምትጠይቅ ሌላ መልስላት ሌላ ነው። እሱን እኮ እናከብራለን። ባይዘ እሱን እናከብራለን። ሐሳብሽን አከብራለሁ። ያቂገራል ሐሳብ ነው ንግግሬ ከሚልኝ ትላለህ። መልሱ ትክክል ካልሆነ መልስ ልክ አይደለም እላለሁ። እንደዛ ነው ይመስለኝ። ኦኬ ቀጥል። ይቅር እንትና አናን ምን መሰለሽ፣ አሁን ያንቺን ሐሳብም አከብራለሁ። ጥያቄው አልተመለሰም ብሎ አንድ ሰው ማውራት ይችላል፣ መብቱ ነው። እሺ ፈይሰልዬ፣ እኔ አንድ ነገር ሐሳብ ልስጥ። እሺ ለአንድ ደቂቃ ብቻ ላውራ። ለምሳሌ ክርስቲያና የጠየቀችውን ጥያቄ ጆንም የጠየቀም ጥያቄ ዮሐድም የሰጠውን ሐሳብ አንድ አይነት ናቸው። የተለየ ነገር ቢወራ ኢትስ ኦኬ። የተለያየ ጥያቄ መጣብኝ ትላለህ። አንድ ነገር ሶስቱም ያንን ጥያቄ ነው አልመለስክልንም እያሉ ነው። ከእንትን ውጭ ማለት ከሰጠነ ጥያቄ ውጭ እየወጣህብን ነው እያሉ ነው። ይህንን እንዴት ታየዋለህ? ደግሞ እንደ ብዙ ሰው ሁሉም ሐሳባቸው አንድ ነው። ሐሳባቸው አንድ ነው። አያዳምጠኝ። ሐሳባቸው አንድ ነው፣ ጥያቄውም አንድ ነው። ግን ያልተረዳቸው መስሏቸው ነው ያወሩክ እንጂ ሌላ አይደለም። ነው ሐሳባቸው አንድ ከሆነ አንድ ሰው በቂ ነው። እኛ እናውቃለን። ባይዘ ንጽጽር ሰፈር አዲስ አይደለንም። ለምን ከአንድ ሰው ጋር ብቻ ማውራት እንዳለብን እናውቃለን። ሲሶ ካለ ዮሐድ ከታች ካለ ማለት ነው ይግባና የአሁኑን ጥያቄ እኔ ደቂቃ ሰጠኝ ካውንት ዳውን አድርገህ የአሁኑን ጥያቄ እኔ መልስና ከዛ በኋላ እኔም አንድ ጥያቄ ጠይቀዋለሁ ማለት ነው። በቃ እሺ ሐሚር ዮሐድ እሺ ልጥራው አንዴ ዮሐድ እሺ ዮሐድ ጋይስ እሺ ታብና ሼር አድርጉ። እሺ ዮሐድ ይመጣል። ኮፒ ሊንክ ብቻ ያድርጉ። በከዛም ወገን እንትን ኮምፕሌን ምንድነው ሪፖርት እያደረጉ ስለሆነ
እሺ ዮሐዴ ይመጣል። እሺ ዮሐዴ ይመጣል። እሺ አንዴ ልደውልለት። እሺ ከቻልክ እፎይንም ጥራ። ሜይቢ ግን እስኪ ጀምሩ ድረስ ሙስሊም ነበር ሻና ምናልባት ያው እንደምንሻስ ምን ያህል ጊዜ ቆይተሻል እስልምና ላይ? ምን ነበርኩ ብቻ ነው እኔ ብቻ ነኝ እኮ ያመለጥኩ እንጂ ሙሉ ፋሚሊ ሙስሊም ነው። ስቲል የወለድኳት ልጄም ወንዱም ሴቱም ሙስሊም ናቸው። ፋሚሊዎችሽ ሳይሆን ምን ያህል ጊዜ እስልምና ላይ ቆይተሻል? ከተወለድኩ ጀምሬ ነው። እሺ ዮሐድ እየመጣ ነው። አሚር ዮሐድ እየመጣ ነው። ጠርቼዋለሁ። ሲስኮ እስኪመጣ ድረስ አንዴ ጀመርናት ስላለች ሲመጣ ይቀጥላሉ። ከተወለድሽ ጀምሮ ምን ያህል አመት ሀናኔ? እሺ ትንሽ ቆይ yes need to help አንዴ እሺ ሲስ ከስተመር ገብቶ ጋይስ ታፕ ሼር አድርጉት ዮሐዴ መጥቶላል። እንዲያምን ነው እሺ የከፈትኩት ሳይት እንዲያምን ነው። ኦኬ ስራ ላይ ናት ሀናን። ሌላ ጊዜ ልጠይቃት ትችላለህ። ፎሎ አድርጋትና ሌላ ጊዜ ልጠይቃት ትችላለህ። ይኸው ዮሐዴ መጥቷል። አሚር ወይ ሰላም ብያለሁ። ፈልገኝ ነበር? አይ ልጆች ከታች ዮሐድ ሲወጣ ነው የመጣችሁት ምናምን እየተባለ ስለሆነ የአሁኑን አንተ ስትጠይቅ የነበረውን ጥያቄ ማለት ነው እኔ ጊዜ ተሰጥቶኝ ካውንት ዳውን ተደርጎልኝ ልመልሰውና እኔም ደግሞ ተመሳሳዩን ጥያቄ ልጠይቅ። ኦኬ እሺ ጥሩ። ደቂቃ ይሰጥና መጀመሪያ ጥያቄውን አርቲኩሌት ላድርግልህ፣ ከዛ በደቂቃ ትመልሳለህ። ማይሻል ነው? ሰምቼዋለሁ ጥያቄውን ኦልሬዲ። እሺ ጥያቄውን ራስህ ተናገርና ከዛ በኋላ ጥያቄውን ከታች ሌሎችም እንዲገባቸው ድጋሚ ኦኬ ጎ አሄድ አይ ራሱ ይጠይቅ። እስኪ ሰምቻለሁ ብሏል። እስኪ ጥያቄውን ራስህ ተናገርና ሌሎችም ሚስቱ ስላለ ቀጥልሽ። ኦኬ እሺ ራስህ ብትናገረው ጥሩ ነበረ፣ ሰምቻለሁ ስላልክ ማለት ነው። ሞር እስቲ ጥያቄያችን ይዘዋል አልያዝከውም የሚለውን በዛው ለመረዳት ማለት ነው። አንተ አርቲኩሌት እስቲ ጥያቄውን ንገረኝና ከዛ ትክክል ነው ወይ አይደለም የሚለው እኔ ኮንፊርም አድርጌለት መልሳለህ። ቀጥል፣ ጥያቄውን ንገረኝ። ስንጠይቀኝ ነበረ። ኦኬ ጥያቄው ክርስቲያን ስትጠይቅ የነበረው ማለት ነው አላህ ሱብሃነሁ ወተዓላ ኦምኒ ፕሬዘንት ነው ብለን በእውቀቱ ብቻ ነው ካልን አለ እውቀቱ ወይም ደግሞ እናንተ አካል ትላላችሁ፣ እኔ አካል የሚለውን ነገር ለአምላክ እንትን አልለው ዛት በሚለው ወይም ደግሞ ማንነት በሚለው እንውሰደውና ወይም ደግሞ እኔነት በሚለው ማለት ነው የማይገኝበት ቦታ አለ ማለት አይደለም ወይ? እንደዛ አይደለም ወይ የሚል ጥያቄ ነው ስጠይቅ የነበረው። ተሳስቻለሁ ዮሐድ? እሺ አዎ ከመጀመሪያው ጀምረህ ብትመልስ አሪፍ ነው። ምክንያቱም ጥያቄው አላህ በሁሉም ቦታ ይገኛል አይገኝም የሚለው በኋላ እንመጣበታለን። መጀመሪያ አላህ በአካል ወይም ደግሞ ሽንት ቤት አይገኝም ብላችሁ ታምናላችሁ? ኦኬ ሽንት ቤት አይገኝም ብላችሁ የምታምኑት በአካል ነው ወይስ በእውቀቱ ነው የሚለውን መጀመሪያ መልስልና፣ ቅድም በእውቀቱ ሁሉም ቦታ ይገኛል በአካል ግን ከአርሽ በላይ ነው የሚል ሀሳብ ስለተነሳ ማለት ነው። መጀመሪያ ያንተ መልስ በአካል አላህ ሁሉም ቦታ ይገኛል ብለህ ታምናለህ ወይስ አታምንም? ሽንት ቤትም የትም ይገኛል ብለህ ታምናለህ ወይስ አታምንም የሚለውን እሱን መልስልንና ከዛ በኋላ አሁን ይሄ በባህሪው ወይም ደግሞ አካል ብለህ ፐርሰን ብለህ የምታምነው እኔ ማምነው እንዲህ ብዬ ነው ማምነው ሁሉም ቦታ ይገኛል ብዬ አምናለሁ የምትል ከሆነም እሱን ኤክስፕላኔሽን ታቀርባለህ ማለት ነው። መጀመሪያ እሱን አብራራለሁ። እሺ በጣም ጥሩ። ትልቁ ላይ አድርገኝ ሲሶ እንዴ።
ሲሶ ካለ በትልቁ አድርገኝ። ባይዞ ስራ ቦታ ነው ያለሁትና ሜቢ 30 ሰከንድ ምናምን ከስተመር ከመጣ ከተቋረጥኩኝ ተመልሼ መጥቼ ካቆምኩበት እቀጥላለሁ። እንዲህ ማቆራረጥ ምናምን የለብም። እኔም የምወጣበት ቦታ እንትን ብዬ ነው እያወራሁ ያለሁት። ስራ ቦታ ነኝ እያልኩ ስራ ቦታ ሆኜ ነው ሳታቆራረጥ አውርተህ ስራውን ለጊዜው ማቆም የምችል ከሆነ እኔ ትቼ ስለሆነ እያወራሁ ያለሁት። ስለዚህ ቶሎ ጨርሰን እኔም ወደ ስራ አንተም ወደ ስራ እንድትሄድ መጀመሪያ ቶሎ ብለን ውይይቱን እናድርግ። ኦኬ፣ እስካሁን እኮ ግማሽ አድርሼው ነበረ። ችግር የለውም ይዋል። በጣም ጥሩ። እሺ፣ አላህ Subhanahu Wa Ta'ala በኦምኒ ፕሬዘንት ነው ስትሉ በእውቀቱ ነው ወይስ አይደለም? በእውቀቱ ነው ካላችሁ በማንነቱ በእኔነቱ ማለት ነው። አላህ Subhanahu Wa Ta'ala የማይገኝበት ቦታ አለ ማለት አይደለም ወይ? ለምሳሌ ሽንት ቤት ሊሆን ይችላል፣ ሌላም ቦታዎች ላይ አላህ Subhanahu Wa Ta'ala በማንነቱ ወይም ደግሞ በእኔነቱ አይገኝም ማለታችሁ አይደለም ወይ የሚል ጥያቄ ነው ያነሳው። አዎ እኛ አምላክ አላህ Subhanahu Wa Ta'ala ምን ብለን እናምናለን? ባይዘ ካውንት ዳውን አድርግልኝ መሀል እንዳይገቡብኝ ሲሶ ካለ ኦኬ። ዩአድ ስንት ደቂቃ ይሰጠኝ? 3 ደቂቃ ትፈቅዳለህ? እፈቅዳለሁ። መልሱን ብቻ መልስ፣ ችግር የለውም። 3 ደቂቃ 3 ደቂቃ አድርገው። እሺ 5 ደቂቃ አድርጌላለሁ። አይ እሺ፣ በጣም ጥሩ። እኛ አምላክ አላህ Subhanahu Wa Ta'ala ፍጥረታትን ሲፈጥር ከራሱ ውጪ ነው የፈጠረው ብለን ነው የምናምነው። ከራሱ ውጪ እንጂ አምላክ አላህ Subhanahu Wa Ta'ala ራሱ ውስጥ አልፈጠረም። ወይም ደግሞ ፍጥረታትን ፈጥሮ በኋላም ደግሞ ወደ ፍጥረተ ዓለሙ አልገባም ብለን ነው የምናምነው። ከራሱ ውጪ ከፈጠረ ራሱ ውስጥ ካልሆነ ፍጥረተ ዓለሙን የፈጠረው ከዛ በኋላ ከራሱ ውጭ ፈጥሮት በኋላ ደግሞ ተመልሶ እዛ ውስጥ ገብቷል ብለን አናምንም። እኛ ከዚህ እሱ ከፈጠረው ፍጥረተ ዓለም ውጪ ነው ያለው፣ ወይም ከታይም ኤንድ ስፔስ ከሚባለው ነገር ውጪ ነው ያለው ብለን ነው የምናምነው እንጂ አምላክ አላህ Subhanahu Wa Ta'ala ፍጥረታትን ፈጥሮ ከራሱ ውጪ ፈጥሮ ወይም ራሱ ውስጥ ፈጥሮ ሁሉም ቦታ እኛ ውስጥ ይገኛል የሚለውን ነገር እንደዛ ብለን አናምንም። ከዛም በዘለል አምላክ አላህ Subhanahu Wa Ta'ala ፍጥረተ ዓለሙን ከራሱ ውጪ ፈጥሮ በኋላ ፍጥረተ ዓለም ውስጥ ገብቷል ብለንም አናምንም። ምክንያቱም መገደብ የሚባለው በራሱ ያ ስለሆነ ማለት ነው። ፍጥረተ ዓለም ውስጥ ገባ ማለት ታይም ኤንድ ስፔስ ውስጥ ገባ ማለት አንድ ነገር ተገደበ ማለት ነው። ለምሳሌ እኔ ውስጥ አምላክ አለ፣ የኔ ልጅ ገና አልተወለደም። የኔ ልጅ ሲወለድ የኔ ልጅ ውስጥ ይገባል ማለት ነው። ግን እስካሁን የኔ ልጅ ውስጥ እሱ የለም። ልክ የኔ ልጅ ኤግዚስት ሲያደርግ ግን የኔ ልጅ ውስጥ ይኖራል። እንደዚህ አይነት እምነት የለንም። እኛ የምናምነው አላህ Subhanahu Wa Ta'ala በእውቀቱ ሁሉን ነገር ያውቃል። ልክ አሁን ዮአድ ማለት ነው እኔ ያለሁበትን እጄን እያንቀሳቀስኩ እያየህ ነው። እንደው ስለ ፍጥረት እንኳን እናውራ ብልን በፍጡር እንኳን እንትን እንበለው ብንል ዮአድ እዚህ ጋር እኔ እጄን እያንቀሳቀስኩ እንደሆነ ያወቀው እኔ ቦታ ሆኖ አይደለም፣ እኔ ቦታ ኤግዚስት አድርጎ አይደለም። ግን የሆነ ቴክኖሎጂ ተጠቅመን ዮአድ እኔ እዚህ ጋር እያደረኩ ያለውን ነገር ያውቃል። አምላክ አላህ Subhanahu Wa Ta'ala በእውቀቱ አንዲትም የዛፍ ቅጠል እንኳን ከዛፉ ተቀንጥሳ ወደ ምድር አትወድቅም። አምላክ አላህ Subhanahu Wa Ta'ala የሚያውቃት ቢሆን እንጂ እኛ ምናምነው እንደዚህ አይነት እምነት ነው እንጂ አምላክ አላህ Subhanahu Wa Ta'ala ሁሉም ቦታ ይገኛል ብለን በምኑ ሲባል በማንነቱ ወይም ደግሞ እንደ ነይዋድ በአካሉ ሁሉም ቦታ ይገኛል ብለን አናምንም። እንደዛ ካመንንማ መገደብ ነው፣ ታይም ኤንድ ስፔስ ውስጥ ማስገባት ነው። ከዛም በላይ ደግሞ አምላክ እኔ ውስጥ ካለ ከኔ ውጭ ደግሞ የኔ ልጅ አልተገኘም። የኔ ልጅ ሲወለድ ደግሞ የኔ ልጅ ውስጥ ገና ኤግዚስት ሲያደርግ ነው የሚኖረው። ስለዚህ አምላክ አሁን የሌለበት ቦታ አለ ማለት ነው። ስለዚህ እንደዛ ብለን አናምንም። አምላክ ራሱን ፍጥረት ዓለሙን ከራሱ ውጪ ነው የፈጠረው፣ ራሱ ውስጥ አልፈጠረም። ከራሱ ውጪ ፈጥሮ በኋላም ደግሞ እዛ ፍጥረት ዓለም ውስጥ አልገባም ብለን ነው የምናምነው። አመሰግናለሁ። አይ ሆፕ ጥያቄ እንድጠይቅ ትፈቅዳላችሁ ብዬ ገና መች ጀመረ? ሳንጀምር አልጀመርኩም እኮ አለ። አልተመለሰልህ ምንድን ነው?
መች ነካው ሲጀመር እኮ ምንድን ነው? እኔ ደግሞ አሁን ሀሳቤን ልስጥ። ብዙ ነገሮችን ስለነካካ አላህ ከፍጥረቱ አላህ የፈጠረው ከራሱ ውጪ ነው። አላህ ወደ ፍጥረቱ አይገባም። እንደዛ ከገባማ በፍጡር ሆነ ተወሰነ ምናምን ብለሃል። በራስህ አርጊመንት አላህ ፍጡር እንደሆነ ክሌም አደረክ ማለት ነው። እሺ መጀመሪያ አላህ ፍጥረትን የፈጠረው ከራሱ ውጪ ነው። ሰው ወደ ፍጥረት ይገባል ብለን አናምንም ብለሃል። ሰሒህ ሙስሊም 758 ኢ ላይ ምን ብሎ ይናገራል? አላህ ዌይት ስቲል 1/3 ኦፍ ዲ ፈርስት ፓርት ኦፍ ዲ ናይት ይላል። 1/3 የሌሊቱ እስኪደርስ ድረስ ጠብቆ ኦኬ እስኪያልቅ ድረስ ጠብቆ ሂ ዲሰንድስ ቱ ዘ ሎስት ሄቨን ይላል። ወደ ታችኛው ሰማይ ይወርዳል ይላል። ኦኬ ዲሰንድ ያደርጋል። ከየት ነው? አሁን አንተ ከአርሽ በላይ ካልከው ማለት ነው። አርሽ በላይ ብለህ ታይም ስፔስ እና ቦታ ጊዜ የለም ማለት በጭራሽ አትችልም። ምክንያቱም ከአርሽ በላይ ነው ያለው ብለሃል። ከአርሽ በታች የለም። በቦታ ራሱ የተገደበ እንደሆነ ራሱ ኮንፌስ እያደረግ ስለሆነ ማለት ነው። ኦምኒ ፕሬዘንስ አይደለም አለ አክቹዋሊ በአካልም በየትኛውም ነገር ብትል አለ ኦምኒ ፕሬዘንስ እንዳልሆነ ተናግረሃል። ምክንያቱም ከአርሽ በላይ ነው እንጂ ያለው ከአርሽ በታች የለም ብለሃል። ምድር ወይም ደግሞ እዚህ መሬት ላይ ጭራሽ አላህ የለም። በቦታ የተገደበ ነው። የሌለበት ቦታ አለ ማለት ነው። ኦምኒ ፕሬዘንስ አይደለም። ግን በጣም በሚገርም ሁኔታ አላህ ወደ ፍጥረቱ ከገባ ፍጡር ሆነ ማለት ነው። ሊሚትድ ሆነ ማለት ነው ብለሃል። ያው አላህ ወደ ታችኛው መሬት ከአርሹ በላይ ወዴት ዲሰንድ ያደርጋል? ይወርዳል ወደ ምድር ማለት ነው። ሰባቱ ሰማያት አልፎ ወርዶ እስከ መሬት ድረስ ይወርዳል። አላህ ያው ዲሰንድስ አዝ ዘ ናይት ማለት ነው። ኦኬ ቱ ዘ ሎስት ሄቨን ዲሰንድ ያደርጋል። ከዛ በኋላስ ኢት ኢዝ ዜር ኤኒ ሰፕሊኬተር ኦፍ ፎርጊቭነስ ወይ ወደ ታችኛው ሰማይ ከወረደ በኋላ ይቅርታን የሚፈልግ አለ እያለ አላህ ይጠይቃል ይላል። ስለዚህ ወደ ታችኛው ሰማይ ዲሰንድ አድርጎ ይወርዳል፣ ይገባል፣ ፍጥረት ውስጥ ይገባል። አለ ይኸው ወደ ታችኛው ሰማይ ይወርዳል ተብሎ ስለተነገረ ማለት የሚወርደው ኦፍ ኮርስ ፊዚካሊ ዲሰንድ ነው የሚያደርገው ምክንያቱም ፊዚካል ቢንግ ስለሆነ አላህ ማለት ከዛ በታች አልነበረም። የሆነ 1/3 ጠብቆ ግን ዲሰንድ አድርጎ ይገባል። ቀጥሎ በቂያማ ቀን ሁላችሁም ሪዘሬክሽን ማለት ነው። በቂያማ ቀን እናንተ ምን ብላችሁ ታምናላችሁ? አላህ ይገለጣል፣ እናየዋለን። ልክ ጨረቃና ፀሐይ እንደምናየው የት ነው የምታየው? መሬት ላይ አይደለ? መሬት ላይ ነው የምታየው። ወይም ፍጡርነታ አልተዎችም አይደለ? መሬት ላይ የዛኔ ሲታይ ኦኬ ተሰብስባችሁ መሬት ላይ ትጠብቁታላችሁ። ይመጣል፣ ታዩታላችሁ። እግሩ ይገልጣል፣ ታዩታላችሁ። ፔሪድ ማለት ነው። ፍጥረቱ ውስጥ ገባ አላህ ማለት ነው። መሬት ውስጥ እንደሚገባ እናንተም ታምናላችሁ። መሬት ውስጥ ብቻ አይደለም። በሚገርም ሁኔታ በመጨረሻው ቀን አብዛኞቹ ሰዎች ወደ ሲኦል አስገብተው እግሩ ሲኦል ውስጥ ያስገባዋል ማለት ሲኦል ውስጥ እግሩን ይከታል ማለት እግሩ የሚከተው ሲኦል ውስጥ ነው አይደል? ሲኦል ውስጥ እግሩ ገባ እኮ ፍጥረት ውስጥ አይገባም ብለህ ነበር። ያው እግሩ የት ገባ? ሲኦል ገባ ማለት ነው። ስለዚህ ሊሚት መሆኑ የተገደበ መሆኑ በሚገባ ተናግራ። ምን አይነት አርጊመንት ነው ያነሳ? ኦኬ ያልተወለደ ልጅ አለኝ እኮ ስለዚህ እሱ ውስጥ የለም፣ እሱ ሲመጣ ነው ኤግዚስት የሚያደርገው። እንዴ ልጁ እኮ ሲጀመር አውት ኦፍ ኤግዚስተንስ እኮ ነው። ኤግዚስተንስ የለውም እኮ ልጁ ማለት ነው። ኤግዚስት ሲያደርግ ኦፍ ኮርስ ፈጣሪ በሁሉም ኦኬ። አሁን የክርስትናውን ልተወውና በሁሉም ቦታ ይገኛል አይገኝም የሚለውን እንተው ማለት የኔን ኮንሴፕት ልተው። ምክንያቱም ወደዛ ሐሳብህን ሽፍት አድርገ ይሄን መመለስ ትተህ ወደዛ እንዳትገባ ማለት ነው። ህፃኑ ልጅ ኤግዚስተንስ የለውም። ኦኬ ኤግዚስት ሲያደርግ ኦፍ ኮርስ እዚህ ዓለም ላይ ኤግዚስት ሲያደርግ በነበረ ዓለም ላይ ነው ልጁ የሚመጣው እንጂ ከሆነ ከሌላ ዓለም አይደለም የሚመጣው። ኦኬ ከኤግዚስቲንግ ቢንጎች ለምሳሌ ከወንዱ ዘርና ከሴቷ እንቁላል ነው የሚገኘው ልጁ እንጂ ከሌላ ነገር አይደለም የሚመጣው። ወይም ደግሞ ከሌላ ቦታ ኤግዚስት አድርጎ ከዛ ወደዚህ ዓለም የመጣ አካል አይደለም። እዛ እኮ ከሱ ጋር አልነበረም፣ ሲመጣ ነው ከሱ ጋር የሆነው የሚያስብል አይደለም። ኦኬ ሁሉም ቦታ ይገኛል ማለት ልጁ የነበረበት የማይገኝበት ከዛ በኋላ ልጁ ሲገኝ ደግሞ ልጁ ጋር የሚገኝበት አይደለም። ከዚህ አንጻር የሚታይ ነው። አሁን አላህ ፍጥረት ውስጥ አይገባም ብለሃል። አላህ ፍጥረት ውስጥ የማይገባ ከሆነ አላህ ሁሉም ቦታ
ኤግዚስት ወይም ደግሞ ሁሉ ቦታ ይገኛል ብለህ ታምናለህ ወይስ አታምንም? ዋናው ጥያቄ ይሄ ነው። በደንብ አርቲኩሌት አድርገህ እንድትመልስልህ። ደቂቃ እያለቀ ነው። አላህ በሁሉም ቦታ ይገኛል ወይስ አይገኝም? እሺ በጣም ጥሩ ዮሐዴ፣ ጥያቄ ላይ ጥያቄ እንዳይሆንብን ይህንን ለመጨረሻ ጊዜ መልሼ ለእኔ ነው እድል የሚሰጠኝ። አይሆፕ ለእኔ ነው እድል የሚሰጠኝ ብዬ አምናለሁ። መውረድ ስለሚባል ነገር አንስተሃል ዮሐድ። መውረድ ሲባል ስንት አይነት መውረድ አለ? እኔም አንተም ጭንቅላታችን ትንሽ ነው። እንደምታውቀው ግን እስልምና ላይ ነው የምትሰራው። እኛ ከይፍያውን አንቀበልም። ከይፍያው እንዲህ አይነት ነው ብለን ግምት ውስጥ አንገባም። በምን አይነት መልኩ ነው የሚወርደው የሚባለው እንዲህ ነው የሚለውን ነገር እንትን አንልም፣ አናጸድቅም። ከይፍያ ሳናመሳሰል እንትን ሳንል ነው የምንቀበለው። ተሽቢህ ሳናደርግ ማለት ነው። ተምሲል ሳናደርግ ሳናመሳሰል ነው የምንቀበለው። ያ ለምሳሌ መውረድ የሚባለውን ነገር እስቲ እንደው እንዲህ ነው እያልኩ ሳይሆን ያው እንዲህ ነው የሚለውን ነገር እኛ እንደማንቀበል ስለምታውቅ ማለት ነው። ጀስት ግን መውረድ የሚባለውን ነገር መግባት ፍጥረት ዓለም ውስጥ መግባት አድርገህ ስለሳልከው እንደ ምሳሌ ይችን ፍጥረት ዓለም አድርገን ብንወስድ እዚህ ጋር አራተኛ ሰማይ ወይም ደግሞ የመጨረሻ የቅርቢቱ ሰማይ ብትኖር የመጀመሪያው ሰማይ ማለት ነው። አምላክ ፍጥረት ዓለም ውስጥ ሳይገባ አንተ ለምሳሌ እንደዚህ ይወርዳል ብለህስ አንተ መውረድ የሚባለውን ነገር አጥበህ ስላየኸው ነው። የኔም ያንተም ጭንቅላት ኦፍ ኮርስ ስለ አምላክ ኢማጂን ማድረግ አንችልም። እንዴት ነው የሚወርደው፣ በዚህ መልኩ ነው የሚወርደው የሚለውን ነገር እንትን አናቅም ነው። እኛ ያልተነገረን ነገር ላይ ድንበር አናልፍም፣ ግምት አንሰጥም። ለዛ እንዴት ነው የሚወርደው የሚለውን ነገር አናቅም። ከይፍያው ላይ አልተነገረንም። ዝም ስለተባለ ዝም ተብሏል ብለን ነው የምናልፍ እዛ ላይ ማለት ነው። አሁን አይ ሆፕ ኦኬ። ቅድም ያነሳቸው ነገር አለ ባይዙ ክርስቲያን ከታቾኝ ስራ ስለነበረብኝ እያዳመጥኩ ነበርና ከአርሹ ላይ ተቀመጠ አርሹ ላይ እንደዚህ ያለ የሚል ነገር አንስታለች። እኛ አርሹ ላይ ተቀመጠ የሚል ነገር እንደዛ የሚል እንትን የለንም። ከአርሹ በላይ ተደላደለ ነው የምንለው። ከአርሹ በላይ ማለት ሚውት አርጊ ክርስቲያን ፕሊዝ። ከአርሹ በላይ ተደላደለ ማለት ምን ማለት ነው? እኔ ከምድር በላይ ነው ያለሁት ካልኩኝ ምድር ላይ አይደለሁም ማለት ነው። ስለዚህ አምላክ አላህ Subhanahu Wa Ta'ala ከአርሹ በላይ ነው ስንል ፍጥረት ዓለሙ ታይም ኤንድ ስፔስ ሄዶ እንትን ላይ አርሽ ላይ ስለሚያበቃ ከፍጥረት ዓለሙ ውጪ ነው፣ ከፍጥረት ዓለሙ በላይ ነው፣ ከአርሹ በላይ ነው እንላለን እንጂ አርሽ ላይ ተቀምጧል የሚለውን ነገር አንልም። ቅድም ክርስቲያን እንደዛ እያለች ነበር። ሌላ ጊዜ አይ ሆፕ ታስተካክዪዋለሽ ብዬ እንትን እላለሁ። ቅድም ደቂቃዬን ጨርሼ አልተጠቀምኩም፣ አሁን አልተጠቀምኩም። አይ ሆፕ እንትና አሁን ትፈቅድልኛለህ ዮሐድ ልጠይቅህ? እሺ አሁን ያልጠየቅኩህን ምናምን አንዴ ደቂቃን ሳትጨርስ አይደለም አንተ መቼም ተመለሰልኝ አትልም። በቃ የያዘውን ህዝቡ ይዟል። የሚበጀውን ከሚፋጀው ደቂቃ አለኝ። ቆይ ደቂቃ አለኝ። ደቂቃ ሚውት አድርግ። ደቂቃ አለኝ። ቆይ ላውራ። ሚውት አድርግ ዮሐድ። ጨርሻለሁ ብለሃል። ቆይ አንዴ ዮሐድ ሚውት አድርግ። ደቂቃ አለኝ። ቆይ ላውራ። ቆይ አንዴ ሚውት አድርግ። አዳምጥ። አሁን እኔ መልሻለሁ። በቃ መልስ ነው የሚለውን ሰጥቻለሁ። ግን የሚበጀውን ከሚፋጀው ከታች ያለው ሰው እንትን ይለየዋል። ስለዚህ እኔ ተመሳሳዩን ጥያቄ ልጠይቅህ ነው። አይ ጨምሬ ደግሜ ልጠይቅህ የሚል ነገር ከሆነ አሁን ሲሶ ፌር መሆን አለብህ ማለት ነው። ሲሶ ፌር ሁን። እኔ አንዴ ነው የምጠይቅህ። ዝም ብለህ ብራዘር አልፈልግም። አትጠይቀኝ። በቃ እኔ መልሻለሁ። አሁን ተጠይቅ አንተ። እሪ ማለት ቆይ እንጂ ኧረ ዮሐድ አትሩጥ። በቃ አልመለሰልኝም በል ችግር የለውም። አስመጥልኝ እፈልገዋለሁ ምናምን ብለህ እንደ ኃይለኛማ ቆይ እንጂ። ኧረ እባክህ እሺ ተጠየቀው። መጣህ አይደል እንዴ? ተጠየቅ እስኪ። መጣሁ ገና መች ነካሁት? ገና ተጠየቅ እስኪ። መች ጀመርኩ? ገና ሳልጀምር ጥያቄውን ዝም ብለህ ልጠይቀኝ ነው? ለመጠየቅ አትፈልግም? አላህ ሁሉ ቦታ ይገኛል አይገኝም? እሱ መች ነካው? ኧረ እባክህን፣ ኧረ ለአላህ ብለህ ሲሶ የለህም እንዴ? ሲሶ ጀርባ ላይ አትደበቅም። ምንም ሊረዳ አይችልም። ከሲሳይ ጋር ነው። ቆይ ፋሲል
ፈይሰል ማን ሚዩት አድርገው ቆይ አንዴ ሚዩት አድርገው እሺ ሁለታችን ነው ሲሶ አረተው እንትና በቃ አልመለሰልኝም በል ችግር የለውም በቃ አልመለሰ ቦታ ይገኛል አይገኝም በቃ መልስ የለውም አሚር በላይ ያዘውና አንተ ተጠየቅ እስቲ አሁን አንተ ካልተመለሰ ሚዩት አረግና ደቂቃዬን እኔ ተጠቅሜ ሐሳብ እሰጣለሁ ኦኬ ገና እንዴ አረ ይዋድ የእውነት ይደብራል ሚዩት አድርገው አሁን በቃ ምንም ሐሳብ የለም ሚዩት አታድርጉኝ አንዴ ቆይ አሁን አንዴ አያቻ ጀማ ወላሂ ፌር ነው ፌር ቤት ነው ምናምን ብለው ሚዩት ያደርጉኛል ቆይ አንዴ መጥቻለሁ እሺ አንዴ ወደ ቢሮ ሲሶ ምን መሰለ ይዋድ ጠየቀኝ ጥያቄውን ሁለት ጊዜ ነው የጠየቀኝ የመጀመሪያው የመለስኩለት መልስ ላይ ሌላ ጥያቄ ያመጣና ጠየቀ እሺ ብዬ መለስኩለትና አሁን እኔ ሁለቴ መልሼልሃለሁ ህዝቡ የሚበጀውን ከሚፋጀው ራሱ ይምረጥ ችግር የለውም ከፈለክ አልመለሰልኝም ብለህም ያዘውና እኔ ተመሳሳዩን ጥያቄ ልጠይቅ ሁለቴ ጠይቀኸኛል አንተ ስለው አልፈልግም ሞቼ ይገኛለሁ ካልጠየቅኩ አለ ፌር ነው ብለኝ ነበር አሁን ሚዩት እያደረገኝ ነው ላውራ ስልክ ሚዩት እያደረገኝ ነው ደቂቃዬን ልጠቀም አሁን ሚዩት አድርገው እሺ 5 ደቂቃ ስለሆነ ያዴን ይዝልጫን ይጠይቅህና ከዛ 5 ደቂቃውን ደግሞ አንተ ማብራሪያውን ስጠው ያ አሁን እኔ አክቹአሊ እንዴ ጀመርክ እኮ ይጠይቅህ እኮ ነው ያለ አንዴ እኮ ይጠይቅህ ነው ያለኝ ሐሳብ ልስጥ መጀመሪያ ደቂቃዬ ኖ ሌላ ነገር አታወራም እንዴ እኔን አስቀምጣ አንተ የጠየቅኩን አይደለም የመለስከው ትጠይቋለህ እያልኩ በቃ አልመለሰልኝም በል ችግር የለውም ቆይ ችግር አልመለሰልኝም በልና ተጠየቃውን አንተ ለተራ ሁለት ይጠየቀኝ ይዋል ወላሂ ሁሌ ጥያቄ እንደሸሻችሁ እናንተ ሚዩት አድርገው አንተ መልስ ላይ አንድ ደቂቃ ሪፍሌክሽን ይስጥና ከዛ በኋላ አንተ ትጠይቀዋለህ ተሰጥቷል 5 ደቂቃ ሙሉ ነው የተጠቀመው እኔ እኮ 5 ደቂቃ ተሰጥቶኝ 3 ነው የተጠቀምኩት ወላሂ 3 ነው የተጠቀምኩት እሱ 5 ሙሉ ነው የተጠቀመው ለኔ ደቂቃ ስጠኝ ቆይ አንዴ ሐሳብ ልስጥህ መጀመሪያ ሚዩት አድርግ ሐሳብ ሰጥቷል አይደል ሪፍሌክሽን ይስጥበትና አንተ አሁን ያወራው ላይ መጀመሪያ ሐሳብ መስጠት አለብኝ ሪፍሌክሽን ይስጥና ከዛ በኋላ ኦሬዲ እኮ እስልምናን ዘግተን እኮ የክርስትናን ጥያቄ ልታነሳ ስለሆነ ከዛ ላንተም በኋላ ደግሞ ተመሳሳይ ነገር ሰጣለሁ ማን ተስማማ አይደለም ይዋድ ምን መሰለህ ሲሶ ስርዓት ይኑር እንጂ በገዛ አትሳደብ ይዋድ አዴ ስርዓት ይኑር ማለት ነው ሚዩት አታድርገኝ ቆይ ሲሶን እያወራው ስርዓት አድርግ ማለት አትፍራ ሚዩት አታድርገኝ ወላሂ ደብራል ሚዩት አድርገው እኔ ነኝ የማወራው ቆይ ሲሶን ላውራው አንዴ ሚዩት አድርገው እኔ ነኝ የማወራው እሺ ሲሶን ላውራው አሁን እኔ ነኝ የማወራው ሚዩት አድርገው እያልኩ ነው አሁን ሲሶን ላውራው እሺ ሲሶን ላውራው ታወራለህ ሲሶን ላውራው ሚዩት አድርገው አታወራም እኔ ነኝ የማወራው ሚዩት አድርገው አያችሁ ጀሚያ ለምንድን ነው ሚዩት አድርገው በላውን ታያለህ በደንብ ስማ ሚዩት አታድርገኝ ሚዩት ከፈራ አውርደኝ ወላሂ ችግር የለም ከፈራ አውርደኝ ምን አይነት ሰው ነው ቆይ አንዴ ከፈራ አውርደኝ አሻ አንዴ ስማኝ አንዴ አንተ ሲሶ አንዴ ላውራ አንዴ ላውራ ሁለታችሁ ሚዩት አድርጉ አንዴ ተረጋጉ እኔ ነኝ ከኔ ጋር ነው የጀመርከው ፌር አይደለም እሱ ሞዴሬተር ስላለው ዝም ብሎ ሚዩት ያደርገኛል እኔ ነኝ ሐሳብ ትሰጣለህ አንዴ ሲሶን ላውራው ትሰጣለህ ሐሳብን አንዴ ሲሶን ላውራው አታወራውም እያልኩ ነው ለምን ለምን ሐሳብን ትሰጣለህ አንዴ ሲሶን ላውራው ተናግረሃል እኔ ነኝ የማወራው እኔ ሲስን እያወራሁት ነው ከሲስ ጋር አንዴ ሲሶን ላውራው እኔ እያወራሁት አንተ ሐሳብን ትሰጣለህ ችግር የለውም አትሰማም እንዴ ሐሳብ አይደለም ሲሶን ላውራው ነው አላሁ ሙስተዓን አረባ አንተ አውራ ፈይሰል አንዴ ከአባ እንዳልክ አሁን ሚዩት አድርገው ደግመህ ካወራ ሚዩት አድርገው ፈይሰል ስድብ ጀመረ በቃ ፈርታል ማለት እኔ አልሰድብህም እኔ ሙስሊም ነኝ አልሰድብህም ወላሂ ስድብ ከአባ መሄድ ስድብ ነው ለአንተ ሚሊዮኖች ከፍለህ እኮ ነው የምትሄደው ወላሂ አልሰድብህም አንተ ከፈራ አውርደኝ አሁን ሚዩት አድርገው ቆይ አንዴ ላውራና ስማኝ ከደረበ ጮኸ ይሶ ቆይ ለምን ሁለታችንም ሚዩት አድርግና አንተ አውራለሁ ሚዩት አድርገው ቆይ አንዴ እንዴ አንተ ነህ እንዴ ፈቃጁ እኔ ነኝ የማወራው አሁን ቅድም አወራህ ሰማው ስለዚህ እኔን የመስማት ግዴታ አለብኝ ያልኩ ነው ሐሳብ ሰጥተህ ከዛ በኋላ እኔ ነኝ የማወራው አንተ ሚዩት አድርገህ
እኔና ሲስ እናውራ አትልም። አንተ ለሲስ አውርተዋል፣ እኔ ደግሞ ከሲስ ጋር አሁን አወራለሁ። ሲስ እንዴ አንተ ሚውት አድርግ ብለኝ እኮ ሚውት አደረኩኝ። ከሲሶ ጋር ላውራ ብለህ ሚውት አድርገው። አሁን እኔ አንዴ ለሲሶ ላውራው እያልኩ ነው። ሲሶን ላውራው አንዴ ከሲስ ጋር ላውራ። ቅድም ጠይቀዋል። እኔ ጎበዝ ሚውት አድርገህ ያአላህ በል። ጥሩ ነው። ሲስ ለምንድን ነው ግን የምትፈራኝ? ኧረ በፈጣሪ በእግዚአብሔር እኔ እኮ ድል እንሰጣለሁ እኮ አልኩ እኮ አሚር። ሲስ ዮሐድ ጠይቆ ተመለሰልኝ እስኪ ድረስ ጠይቀዋል። አይደለም ሳትጠይቁ እኮ አትወጡም እኮ ተመለሰልኝ እንዲል ነው የጠበቀው። ሲሶ ሁለቴ ጠይቆኛል እኮ እኔ አንድ ልጠይቅ እያልኩ ነው። አንዴ ነው የምጠይቀው። ትጠይቃላችሁ አልኩ እኮ በቃ ሁለቴ ጠየቀኝ አይደል? እኔ አንድ ልጠይቅ አንድ፣ እሱ ሁለቴ ጠይቆኛል እኮ አንድ ልጠይቅ አንድ። ኧረ ሲሶ ፌር ነው ወላሂ ይደብራል እንዴ። እሺ ሚውት አድርገው። እግላለሁ በቃ ጋር ችግር የለም። እሺ ጎበዝ ሚውት አድርገው። አሁን ምን እያደረገ ነው ይሄ ሚስኪን ወንድማችን? እስኪ ጥሩት ምናምን ብሎ መጥቶ በደቂቃ ውስጥ ተደብቆ ከዛ በኋላ በቃ የባጡን የቆጡን አውርቶ በቃ ቻው። ከዛ በኋላ እኔ ሊጠይቅ ነው ለማለት ነው ማለት ነው። አንድ የተጠየቀውን ጥያቄ አልመለስክም እያልኩ ነው። ሁለተኛ ደግሞ ደቂቃ ተሰጥተው አውርተ ከዛ በቃ አለቀ። ኖ ባክ ኤንድ ፎርዝ ገና እናወራለን። ምኑ ተነክቶ ነው ከአንዳንድ በደቂቃ ተደብቆ ሩጫ ወደ ልጠይቅ ነው ማለት ነው? ገና መች ጀመር ነው? ሀሳብ ሰጠ መጀመሪያ መለስክ። ጥያቄውን ሰምተ እንዲህ ነበረ ጥያቄው ብለህ ተናገርክ። አይ ጥያቄው እንደዛ አይደለም። ጥያቄውን አቀረብኩ መለስክ። ከዛ የመለስከው ምላሽ ግን እኔ ከጠየቅኩት ጥያቄ ፈጽሞ የማይገናኝ ነገር ነው። ኦኬ እንዲህ አላህ እንዲህ ይገኛል ካልን የሆነ የሚወለድ ሰው አለ ምናምን። እኔ ስለሚወለደው ምን አገባኝ? በሁሉም ቦታ ይገኛል አይገኝም? በአካል ነው በምንድን ነው የሚገኘው ነው ጥያቄ። እሱን ምንም ሳትነካ በቃ እኔ እማምነው እንደዚህ ነው አካላቶቹ አሉ ብለን እናምናለን። ስለ አካልም አልጠየኩም። ሶ የጠየቅኩን መጀመሪያ ሳትመልስ ሌላ ነገር አውርተሃል። ሶ አሁን ደግሞ ያነሳው ላይ ሪፍሌክሽን ሰጥቼ ከዛ በኋላ ጥያቄዎች ባክ ኤንድ ፎርዝ አድርገን ከዛ በኋላ ጥያቄ ወደ አንተ ጥያቄ እንመጣለን። እንደዚህ ነው የሚሆነው። አሁን ላውራ። ኦኬ ቴንክ ዩ። ያው ለሲሶ ካለህ አዳምጠኝ። መቼም ቢሆን ተመለሰልኝ አይልም። እሱን ታውቃለህ አንተም ማለት ነው። ስለዚህ አሁን እሱ ሀሳብ ሲሰጥ እኔም የግድ ሀሳብ መስጠት አለብኝ። እንደገና እሱም በሰጠውት ሀሳብ ላይ ሌላ እንትን ያነሳል። እንደዛ እያለ ነው የሚቀጥለው። አልመለሰልኝም አለ አይደል? ጥያቄን አነካህም፣ ያልጠየቅኩህን የመለስከው ምናምን አለ አይደል? በቃ ጥሩ በቃ መልስ የለውም ይበል ከፈለገ አሚር መልስ የለውም ይበል እና ከዛ በኋላ እኔም በደቂቃ ተደብቋል አላለም። እኔም ጥያቄውን ጠይቄው በደቂቃ ይደበቅ ከፈለገ መልሼ አልጠይቀውም። መልሼ እንዲህም ነው እንዲያም ነው አልለውም። የሰጠውን ምላሽ ይዤ ቴንክ ዩ ብለን ተመራርቀን እንለያያለን። እሱ ሁለቴ ጠይቆኛል። አንዴ ልጠይቀው እኔ አንዴ ብቻ ልጠይቀው እያልኩ እንዴ ሁለቴ ጠይቃ አንዴ እየተባለ እንዴት ነው እንትን የሚባለው? ሲሶ አሁን አንተ ነህ የምትዳኘኝ። ያው እሱ ሞዴሬተር ስላለው አስሬ ሚዩት እያደረገኝ ነው። ኤኒታይም ሊያወርደኝም ይችላል። ዳኘን ሲሶ። ኦኬ አሁን ሲሶን አታስገባ፣ ሁለታችን ነው የምንጨርሰው። ሲሳ አትገባም፣ እኔ ነኝ መልስ የምሰጠው። አሁን ምን እያለ እንዴ ሲሶ ውጣልኝ ነው አትምጣ ከቤት ነው። አሁን አውርተሃል፣ ሚዩት አድርገው። ይኸው እነዚህ ሲሶ አረ ሲሶ ዳኘን እንዴ ሚዩት አድርገው። አውርተሃል፣ አረ አላህን ፍሩ እንዴ አትፍሩ፣ ወላሂ አትፍሩ። አሚር እንውጣ በቃ ተውቶ አሚር። አረ ቆይ እንዳትወጣ እንዲህ ብላ ሲሳይን ብለን ነው የመጣነው። ጀመርና ቆይ አንተ ትንሽ ጠብቅ። ሀሳብን እያወረደ ነው አሁን። ኤኒ ታይም ያወርደኛል ወላሂ ምንም አያደርግም። እዚህ ቆይ አንዴ ሚዩት አድርገው። አሁን እኔ ነኝ ሀሳብ የምሰጠው። አትሩጡ፣ አትፍሩ፣ አትደንግጡ። ይኸውልህ ወላሂ ኧረ ስሙልኝ። ባይ ዘ ወይ አድህምንም ፋላሲ እሪ እያልክ እባካቸው 500 ሰዎች ስሙልኝ እርዱኝ ብትል አልለቀም። እኔ አንዴ ጠርተህ መጥቻለሁ። እዚህ ማትወጣበት አዘቅት ውስጥ ገብተሃል። እንደምንም ትወጣታለህ። በደቂቃ ውስጥ አታመልጥም ከኔ ጋር ስልህ። ስለዚህ ምንድነው ሁለት ጊዜ ጠይቆኛል። ሁለት ጊዜ አይደለም የጠየቅኩህ። ባይ ዘ ወይ ጥያቄውን ደግሜ አርቲኩሌት ነው ያደረኩልህ። ኦኬ ሁለት ጊዜ ጠይቋል አትበል። ሁለት የተለያዩ ጥያቄዎች አይደሉም። ጥያቄውን እንደ ጉድ እንደ ዩዜን ቦልት እየሮጥክ እየሸሸው ስለነበረ ና ወደ ጥያቄው እባክህ። ጥያቄው እዚህ ጋር ነው ያለው። በዚህ በጓሮ በኩል አትሩጥ። ጥያቄው እዚህ ጋር ፊት ለፊት ነው ያለው ነው ያልኩ። ሁለተኛ ላይ ያደረኩልህ ጥያቄው ይሄ ነው እንጂ ይሄን እያልክ አትመልስልህ። እኔ እሱ ጉዳይ አይደለም። አላህ በሁሉ ቦታ ይገኛል አይገኝም እንዴ? እንዲህ ካልንማ እንዲህ ሊሆን ነው። አካሉ ከእንትና ጋር ከተመሳሰለማ እኔ ምን አገባኝ? ቢመስል ባይመስል የአህያ ቢመስል የዝንጀሮ ቢመስል ምን አገባኝ እኔ ስለ ምስሉ።
ዞሮ ዞሮ አላህ ግን በሁሉም ቦታ የሚገኝ ነው ወይስ አይገኝም ነው? ኦምኒ ፕሬዘንስ ነው አይደለም ነው ዋናው ኮንሴፕት ወይም ደግሞ ዋናው ሐሳቤ ማለት። እሱን ደግሞ እየነካኸው አይደለም። ሶ ምን አደረግ? ደቂቃ ተሰጥቶ አወራ። ኦኬ ደቂቃ ተሰጥቶ አወራ። ያንን ያወራህበትን ሪፍሌክሽን ሰጠው። አሁንም አወራ። ያልጠየኩን ነው ያወራው። ደቂቃህን በአግባቡ ተጠቀም አልኩ። 3 ደቂቃ አለ ከፈለክ የፈለከውን አቡ ካልኩ አልተጠቀምክበትም። ሰው ካልተጠቀምክ እኔ ደግሜ ጥያቄውን ያነሳቸውን ሐሳቦች አርቲኩሌት አደርግና ከዛ ጥያቄና መልስ እናደርጋለን። ባክ ኤንድ ፎርዝ ማለት ትጠይቀኛለህ፣ እጠይቅሃለሁ። ደን ከዛ በኋላ ሰው የፈለገውን ይወስዳል። ኦኬ የፈለገውን ይወስዳል። ይሄ ነው ፌር የሚባለው። ቃል በቃል ተነጋግረን ከዛ በኋላ ሰው የፈለገውን ይወስዳል። ኦኬ እያነሱ ያሉት ሐሳብ ለካ ይሄ ነው የሚለውን ከዛ በኋላ ሰው ይረዳል። ለተው እንተዋለን ማለት እንዲህ ነው የሚሆነው ውይይት በስርዓቱ ማለት። ከዛ በኋላ ጥያቄ ትጠይቃለህ፣ ጥያቄህን መልሳለሁ፣ ድጋሚ ሪፍሌክሽን ትሰጣለህ፣ እመልሳለሁ፣ ባክ ኤንድ ፎርዝ እንጠያየቃለን። ከዛ በኋላ ለህዝቡ እንተዋለን ማለት። እንደዚህ ነው ውይይት የሚሆነው። ስለዚህ አሁን የሰጠበት ላይ የተወሰነ ደቂቃ እንዳንተ እሺ 3 ደቂቃ ይቅር 1 ደቂቃ ሪፍሌክሽን ልስ ከዛ ጠይቀኝ፣ ከዛ ልጠይቅህ፣ ከዛ በኋላ ወደ አንተ ማለት ጠይቀኝ ማለት ፊት ለፊት ቃል በቃል ማለት እንደዛ እናድርግ። ከዛ በኋላ ወደ አንተ ጥያቄ እናልፋለን። የሚያስማማ ከሆነ እሰየው፣ ካልሆነ ፈርተሃል ማለት ነው። ፈርተሃል ማይ ብራዘር፣ ምንም ልረዳ አልችልም። እሺ ቀጥል አሁን ሐሳብን። እሺ አይ ሆፕ አሁን ሚዩት አታደርገኝም። በጣም ረጅም ደቂቃ ነው የሰማው። ጀሚያን አሁን ምን ለማድረግ ነው የፈለገው ዮሐድ? አሁን እኔ በዚህ ክርክሮች መሃል ላይ ካልተስማማውኝ ጥዬ እንደሚሄድ ያውቃል። ከዛ ከሄድኩኝ በኋላ እሱ ቁጭ ብሎ ሊያቦካን የፈለገው ፖለቲካው እንዲሰራ ማለት ነው። አሁን የኔ ጥያቄ በፍጹም አልቀበልም ማለት እኔ ሁለቴ ኦኬ ፈርተሃል አልከኝ አይደለ? ፈርተሃል አንተ ጥያቄውን አነካው ማለት በቃ በፈለከው ያዘው ችግር የለውም። ፈርተሃል እንበል አሚር ፈርቷል ብለህም ቢሆን ተናገር። ከፈለክም ደግሞ ጥያቄውን አልመለሰልኝም ምንም ጥያቄውን አነካም መልስ የላቸውም እንበል፣ የፈለከውን በል። ግን እኔ ኦልሬዲ 2 ጊዜ መልሼልሃለሁ። 2 ጊዜ 5 ደቂቃ ተሰጥቶን እኔ የተጠቀምኩት 3 ደቂቃ ብቻ ነው ለመመለስ ብዙም ጊዜም ሳልፈጅ ማለት ነው። ስለዚህ ዮሐድ እኔም አንድ ጥያቄ ልጠይቅህና ከዛ በኋላ አንተ ከፈለክ በደቂቃ ተደበቅ፣ ከፈለክ በፈለከው አድርገው። ግን ደግሞ ያንን ጥያቄ ደስ ባለህ መልኩ መልሰውና እሺ ብዬ ተመራርቀን እንለያይ ነው እያልኩ የነበረው። ሲሶ ደግሞ ዝም የምትል ከሆነ ችግር የለውም፣ አስወጡኝና እንደለመዳችሁ ጣብቁት ፖለቲካችሁን። ይሄ ማለት እንዲህ ነው እያላችሁ ማለት ነው ማድረግ ትችላላችሁ። ኦኬ አሁን በቃ ወደ ቀጥታ ወደ ጥያቄ ልግባ። ጥያቄ ረጅም ደቂቃ ሰማሁ እኮ ራስ አውርተህ ራስ መስመር አታበጅም። ሚዩት አድርግ። እንዲህ ኧረ ለአላህ ብለህ እንዲህ አረ ጀሚያን አንተ እነዚህ ሰዎች ምን አይነት ብልግና ነው? አንተ አውርተህ ከዛ በኋላ የኔ ሐሳብ ጭራሽ ለመስማት ፈቃደኛ አይደለም። አረ ዮሐድ አትፍራ። እኔ ሳወራ እንደ እባብ አናትን እንደምቀጠቅጥ በደንብ ስለምታውቅ 1 ደቂቃ እንዳወራ ራሱ አትፈቅድ። በቃ ቶሎ ወላሂ አንተ ና አልተስማማም። ወላሂ መቼም አትጠየቅም። እኔ አውቃለሁ። ወላሂ አትጠየቅም መቼም ቢሆን አትጠየቅም። ሚዩት አድርግ። ከዛ በኋላ አትጠየቅም። ያው ለመውጣት ሲፈልጉ እንደዚህ ነው የሚሉት። ከዛ ሚዩት ነው አንተ አስወጥተህ ልታቦካው ነው እንደለመድክ። አይ ነው እንዴ ማንንም ያውቃል እኮ ታያላችሁ። ደግሞ ልክ እኔና አስወርደው ማለት ነው አሁን ራስ ሚዩት አስወርደውኝ ማለት ነው። ከዛ በኋላ ይጀምራል ፖለቲካውን። ወላሂ ታያላችሁ። ሚዩት አድርገው አንዴ ቆይ እባክህ ራስ አንዴ ሚዩት አድርገው ጎበዝ። ሐሳብ ምንም ውሃ የማያነሳ ሐሳብ እንደምታነሳ ሲሶ አለህ አይደል እንዴ? ለምንድን ነው ፌርማቶ ነው? አይ እንግዲህ ሚዩት አትምጡብኝ፣ ሌላ ጊዜ አትምጡ። አሁን ሚዩት አደረኩ። ከፈለክ ከዓባ ሄደ መላስ ትችላለህ። አሁን ተመልከቱ፣ ደቂቃ ሰተናቸው በገዛ ቤታችን ሐሳብ እየሰጡ ሚዩት አድርገን እያዳመጥን እኛ ሐሳብ እንስጥ ሲባል ወላሂ እንደው ሚዩት አድርገውኝ ከዛ በኋላ ልወጣ ነው ምናምን ባይዘው ለመውጣት ነው እንደዚህ እየተንፈራገጥክ ያለው። ኦኬ ለመውጣት ከፈለክ ባይዘው ይኸው ስልኳ አንተ ጋር ነው ያለው። ስለዚህ ሐሳብ እንድሰጥ የማትፈልግ ከሆነ ሐሳብ አለመስጠት አለብህ አንተ። ስለዚህ ሐሳብ ሰጥታል። ጥያቄ ጠይቆኝ ከፈለገ ፈርቷል፣ ሸሽቷል፣ ለመመለስ አልፈለገም ይበል ብላል። ኦኬ ደቂቃዬ እንድጠቀምና እንደዛ ልበል። አንዴ ደቂቃ ይሰጠኝ። ከዛ በኋላ ለመመለስ ፈቃደኛ አይደለም፣ ፈርቷል፣ ሸሽቷል የምልበትን ደቂቃ አሁን ይሰጠኝ 3 ደቂቃዬ።
ከዛ በኋላ ትጠይቃለህ። በቃ ምንም ማድረግ አይቻልም። እንደዚህ ናቸው ጥያቄ እንደ ጦር ነው የሚፈሩት። ስለዚህ ደቂቃዬን ተጠቅሜ ፈርቷል፣ ለመመለስ ፈቃደኛ አይደለም፣ ስለ ፈጣሪው መመለስ አይችልም ብዬ እንድናገር 3 ደቂቃ ይሰጠኛል ማለት ነው አይደል? አሚር ያንተ ሐሳብ ፕራዮር አድርጌ ልሂድልህ ማለት ነው። አሚር አለ ስጠው በቃ ችግር የለውም። እንደዚህ ከሚያደርግ ዝም ብለህ 1 ደቂቃ ሰውና ሪፍሌክት ያደርግ ችግር የለውም። ኖ 3 ደቂቃ እንዴ 1 ደቂቃ ብሏል ሲሶ ምንድነው የምትለው እንዴ? ኖ 1 ደቂቃ ለምንድን ነው አንተ አትጣትልኝም እንዴ? ከዚህ ሁሉ ፌር ማተውን አትምጣ ቤቴ አትምጣ ማለት ይቻላል እኮ ፌር ነው ቤቱ ምናምን ስትል ነው የገባሁት እኔ። አይወለ አሚር አሁን 3 ደቂቃውን ሪፍሌክሽን ይስጥና 2 ደቂቃ ሪፍሌክሽን ይስጥና ኖ 1 ደቂቃ ነው ያለው እሱ። ለምን እንደምጨምርለት አንተ 1 ደቂቃ አሁን እኮ 1 ደቂቃ እኮ አያጨቃጭ 1 ደቂቃ በቃ ይበቃዋል። 1 ደቂቃ ሪፍሌክሽን ይስጥና እኔ ልጠይቀው በቃ ወደ ጥያቄ ልግባ። 2 ደቂቃ ይውሰድና ከዛ በኋላ አንተ አንዴ ልጠይቀው እሱን 1 ደቂቃ ብሏልና 1 ደቂቃ ይመቸኛል 1 ደቂቃ አስጠኝ ነው ያለው። ስለዚህ 1 ደቂቃ ይመቻል ይዋል ብለሃል ራስህ ማለት ነው። 2 ደቂቃ ይውሰድና አረ ሲሶ አትፍራ እንዴ አንተም አረ ለአላህ ብላችሁ አይደለም። እሺ አልኩኝ እኮ 1 ደቂቃ አለ። እሺ በቃ ስጡ ችግር የለውም 1 ደቂቃ ያውራ። ስታስነጥስ ራሱ 1 ደቂቃ ይሞላል እኮ አንተም ኮሜንት ብሏል። እሱ ካለ አንተ ለምንድን ነው እንትን የምትለው ሲሶ? የመስማትም ችግር አለበት። 3 ደቂቃ ነው ያልኩት። አላህ ምስክሬ ነው 1 ደቂቃ ብለሃል አንተ አሁን 3 ደቂቃ። ለምንድን ነው አትፍራ ያበዛው? ሃናን ሚውት አድርጊ ፕሊዝ። ጣልቃ አትግቡ። እኔ ከአስሩ ጋር ማውራት አልችልም። እንዴት ብለህ አንድ ሚውት አድርጊ። እኛም እኮ መንሰናው እንታዘባለን። 2 ደቂቃ እንቀጥል። 2 ደቂቃ ኖ 1 ደቂቃ ነው ያለው ሲሶ። 1 ደቂቃ ካለ 1 ደቂቃ አንተ በፈጣሪ አላልክም? ይዋድ 1 ደቂቃ አላልክም? አረ ያ አላህ አላልኩም ማለት መምህራን እየዋሹ ነው ያ ጀማ። አረ ለአላህ ብለህ አንተ ወላሂ አላህ ምስክሬ ነው 1 ደቂቃ ስጠኝ ነው ያልከው። ወላሂ ብለህ አሁን 3 ደቂቃ ነው ያልኩት። ምናልባት ተመልሰ ዩቲዩብ ምናምን ላይ እየተላለፈ ሊሆን ይችላል። ተመልሰ ኦኬ ኮሜንቱን ክፈተው። እኔ ሪከርድ ያለ ሰው አስገብቼ ላሰማ። ኮሜንቱን ክፈተው። አሁን ያንተ ፕራዮሪቲ 1 ደቂቃ ያለውን ላሰማህ እኔ እንዳታመን አሰማን። እሺ ክፈተው። 1 ደቂቃ ያልኩትን ኮሜንቱን ክፈተው። 1 ቁጥር የምትጽፍ ልጅ አለች አስገባት። ሪከርድ ታደርግ ኮሜንቱን እንዳከፍቱት ሞዴሬተሮች ይኸውልህ አሚር 1 ደቂቃ ይሄን ኢብራሂም ከታች አለ። እሺ በአካል ያገኘሁት ሰው ነው። ለማንኛውም አሚር ይኸውልህ 2 ደቂቃ ብዙም አይደለም። 1 ደቂቃ ነው ያለው ሲሶ። እሱ 1 ደቂቃ እያለ አንተ ለምንድን ነው 2 ደቂቃ የምትለው? 3 ደቂቃ ነው እያለ ያለው እኮ እሱ እኮ እሱ አላለም። 1 ደቂቃ ብሎ ካፉ አውጥቷል። አንተ ነህ እኮ 2 ደቂቃ 3 ደቂቃ ይሰጠው እያልክ ያለው። ምን አይነት አልቃሻ የሆነ ልጅ ነው በፈጣሪ ስም። ይሄ አለቀሳችሁ ብዙ ወላሂ። እሺ በቃ ስጡት ብዬ ነው በጣም የሚያስጠላው። ደቂቃ ልትጨምር ስማ እባክህ አንዴ ሚዩት አድርግና ስማ። አሁን በጣም ተለማመጥን። ከፈለክ መውረድ ትችላለህ። 3 ደቂቃ ነው ያልኩት። አሁን ሊያስወርደኝ ነው። ፌር ለመሆን መሀል ላይ 2 ደቂቃ አለ። 1 ደቂቃ ብሏል። 1 ደቂቃ ብሏል። ካፉ አውጥቷል። ሚዩት አድርገባል። ሚዩት አታድርግ። ደግመህ ከከፈትክ ትወርዳለህ። እሺ አልቃሻ አለው አልሐምዱሊላህ። እሺ ካወረደኝ እኔ ቤት ከፍታለሁ። እሺ ጀሚያን ሚዩት አታድርገኝ። ይዋድ ሂድ ከአባራስ እስቲ ሂድና ክፈት ቤት። የምታወርዱት ሚዩት አርግ። ከአሁን በኋላ ማንንም አልለማመጥም። ኦኬ ጭራሽ ሀሳብ እንስጥ ብለን አስፈቅደናችሁና እንስጥ እንዲህ ሀሳብ 3 ደቂቃ አልኩኝ። አይ 1 ደቂቃ ይሁን አልክ። በቃ ለሁለታችሁ መካከለኛ 2 ደቂቃ ተባለ። በቃ እኔ የሲሶን ሀሳብ አክብሬ 2 ደቂቃ ልሰጥ ነው በቃ። አይ እንደዚህ 1 ደቂቃ ምናምን ብለህ አታካራ ፈጥረ አስወርደውኛል ብለህ እንትን ለመክፈት ከሆነ ሂድና 2 ደቂቃ በቃ ተጠቀም። 2 ደቂቃ ያው ምን መሰላችሁ ለሁለታቸውም እንደዚህ ጭቅጭቅ በሚፈጠር ሰዓት ብትዳኛቸው ጥሩ ነው። ሰው እንዲድን ነው እንጂ ፉክክር መሆን የለበትም። የፉክክር አይነት ሙድ ከሆነ እዚህ ማንም ሰርቲፊኬትም ዋንጫም አይሰጥም። ስለዚህ ሁለቱም እምነቶች መከበር አለባቸው። በዛ ላይ ሁለታችንም ጾመኞች ነን። ዲስሪስፔክት መደረግ የለበትም። ለሰው ልጅ ነፍስ እንዲድን ነው መደረግ ያለበት። ቀስ ብላችሁ በተግባባ መልኩ ብታረጉት ጥሩ ነው።
ሲሳይም ደግሞ እንደዚህ በጣም ጭክ ሲሉ መሀል ሁለቱንም ማስቆመ ትክክለኛ ዳኛነት እንዳኝተ መጠየቅ ያለበት ባለተራውን በስትክክል ማስኬድ ነው ያለበት እና ሰው እንዲድን አድርጉት። ለመሸነፍ አታርጉት። ኢብሮ ሰላም ብያለሁ። 2 ደቂቃን እሺ፣ ቴንኪው ሀሳቡን እቀበላለሁ። ዮሐዴ 2 ደቂቃውን፣ ከዛ አሚር ወደ አንተ ጥያቄ እንሄዳለን። ይኸው 2 ደቂቃ ነው። እንደዛ ከሆነ ለኔ 5 ደቂቃ ሪፍሌክሽን ሲሆን ግን ማለት ነው አሚር ራሱ ሪፍሌክሽን ማድረግ ይፈልጋል። ገባህ አይደል? እሱም አሚር ባነሰው ደግሞ ዮሐድ ማድረግ ይፈልጋል። እሱም ባነጋው ደግሞ አሚር ማድረግ እንደዚህ ምልልስ ነው የሚሆነው። አንተ ሰብረ ገብተህ ካልዳኛቸው መርሲሶ እሱ ጠያቂ ሆኖ እንዴት ነው ሪፍሌክሽን ልስጥ የሚባለው? ጠያቂ እኮ ነው እሱ። እኔ ነኝ የመለስኩት፣ መላሽ እኔ ነኝ። 2 መልሻለሁ፣ 1 ልጠይቅ ነው ያልኩት። ከዛ በኋላ አይ እንትን ካልሰጠው ሲል እሺ በቃ ስጥ 1 ደቂቃ ሲል እሺ 1 ደቂቃ ከሆነ በቃ ስጥ ችግር የለውም ስል ድጋሚ 1 ደቂቃ አይበቃም እንዴ? አረ ወላሂ ፌር አይደለም። በዛ ላይ 10 ሚዩት እያደረገ እያወረደኝ በጣም ነው የሚደብረው እኮ። እሺ አሁን እሺ ምን እናድርግ? ቆይ እስቲ ለምሳሌ አሁን እንደዚህ ሐሳብ ሰጥቶ እኔ ልጠይቀው ከፈለገ በደቂቃ ተደብቆ ይመልስ ችግር የለም። አንዴ አንተ አይደለም መስመር ብታበጀው ሐሳብ ስሰማ የኔ ሐሳብ ደግሞ መስማት ግዴታ ነው። እሺ ምን አልክ አንተ? በቃ እኔ ካሁን በኋላ ካልጠየቅኩኝ ከዚህ በኋላ አንቀጥልም በደቂቃ አንመላለስም ብለህ እምቢ አልክ። ኦኬ። ስለዚህ እኔ ክርስቲያን እንደመሆኔ ጥያቄን ማልፈራም ለመጠየቅም ስለማልፈራ በዚህ ሰበብ እንድትወጣና ፖለቲካ እንድትሰራ ስለማልፈልግ ምን አልኩኝ? ኦኬ። ስለዚህ አንተ ከፈለግ ፈርቷል፣ ከፈለግ ሸሽቷል፣ ለመመለስ ስለ አምላካቸው ለመመለስ ራሱ ፈቃደኞች አይደሉም ከፈለግ በል፣ ከዛ በኋላ እኔ ልጠይቃል። በጣም ጥሩ እንደዛ ካልክ፣ ስለዚህ 3 ደቂቃ ተጠቅሜ ፈርቷል፣ ሸሽቷል ለመመስከር ይኸው እነዚህ ናቸው ብዬ እንድናገር አትደረብ። አሁን እያወራው ነው። አትደረብ፣ ሚዩት አድርገው። እንዲህ የምልበትን 3 ደቂቃ ተጠቅሜ ልበል፣ ከዛ በኋላ ትጠይቃለህ አልኩኝ። ከዛ በኋላ አንተ እዚህ መናገር አይጠበቅብህም። እንደዛ ብለህ ያዘው ለራስህ ችግር የለም። ምን አይነት ተፈጥሮ ነው? በፈጣሪ ስም የመጨቃጨቅ አባዜ ያለብህ ይህ ሰዓት በስሉ ትመጡና በቃ እንደዚህ ጭቅጭቅ ካልፈጠራችሁ ደስ አይላችሁም። ስማ፣ ሰው እስኪጨርስ ድረስ ስማ፣ አትሞትም። እሺ። ስለዚህ እንዲህ ብዬ ማወራበትን 3 ደቂቃ ሲስ ትሰጠኛለህ፣ ከዛ በኋላ እንቀጥላለን አልኩኝ። አይ 1 ደቂቃ አልክ። በቃ ለሁለታችሁም ፌር ለመሆን 2 ደቂቃ ብሎ ሲስ መሃል ላይ ገባ። የሞዴሬተር ስራ ስለሰራ በቃ እኔ ተቀበልኩኝ። አንተ ጭቅጭቅና የሆነ አታካራ ፈጥሮ መውረድ፣ ከዛ በኋላ በቃ ይኸው አስወረዷቸው የሚባለውን ነገር እንዲወራ ብቻ ስለምትፈልጉ ይህ የህፃናት ፖለቲካ ትፈልጉታላችሁ ይመስለኛል። ሰግጦ 1 ደቂቃ ካልሆነ 2 ደቂቃ ነቲንግ ባይዘ በጣም ብዙ ነው የማወራው ነገር ያለ ባይዘ ባነሳቸው ሀሳቦች ግን 1 ደቂቃ ምንድን ነው የማወራው? ሰላም ነው ብዬ ነው የምዘጋው። 2 ደቂቃ ይሁን ተባለ፣ በቃ 2 ደቂቃ ሀሳቤ ልስጥ፣ ከዛ በኋላ ትጠይቃለህ። ይሄ ትንሽ እታች ምን መሰለህ ዮሐድ እና እሱ ባወሩት ነገር ላይ ዮሐድ ሪፍሌክሽን ማድረግ ፈልጋለሁ አለ አይደለ? ከዛ ሪፍሌክሽን ያደርጋል። አሚር ደግሞ የመለሰውን መልስ ያውቃል። እሱም ሪፍሌክሽን ያደርግና ወደ ጥያቄ ይገባል ማለት ነው። ቀላል ነገር ነው። ኢብሮ አይደለም። ቆይ ኢብሮ እኔ ጣልቃ ልግባ። አሁን እዚህ ጋር እኔ ጣልቃ ልግባ። አሁን ዮሐዴ ሪፍሌክሽን ይሰጣል። ቅድም ራሱ ብያለሁ 2 ደቂቃ ወይ 3 ደቂቃ ወይ 1 ደቂቃ ሪፍሌክሽን ይሰጣል። ሀሚር ጥያቄ ይጠይቃል። ዮሐዴ መልሱን ይመልሳል። ከዛ በኋላ ልክ እንደዛው ተመሳሳይ መጨረሻ ላይ 2 ደቂቃ በጠየቀው ጥያቄ ላይ ሀሚር ሪፍሌክሽን ይሰጣል ነው ያልኩት። በራሱ ጥያቄ ሲሶ ምን አለ መሰለህ አሁን እሱ አሚር የመለሰውን መልስ ዮሐድ ሪፍሌክሽን ቢያደርግ ከዛ በኋላ ባይ በዚህ ነው ብሎ ቢል እንትኑ ገባ ስንጀምር የነበረውን ነገር ነው። ለምሳሌ በክርስቲያኖች ስላሴ ላይ ሀሚር ጥያቄ ይጠይቃል። ዮሐዴ ልክ ሀሚር ደቂቃ ወስዶ ልክ እንደመለሱ 5 ደቂቃ ዮሐዴ ይመልሳል። 5 ደቂቃ ይመልሳል። ከዛ በኋላ ልክ አዘኝ ልክ ሲዘጉ ልክ አሁን ዮሐዴ ሪፍሌክሽን ልክ እንደሰጠው 2 ደቂቃ
ሀሚርም ሪፍሌክሽን ይሰጣል፣ ያልቃል ማለት ነው። ይህን ነው ሰው ያልተግባባው በዚህ ነው። ኦኬ። ስለዚህ ዮሐድ ሪፍሌክሽን ካደረገ በኋላ አሚርም ሪፍሌክሽን ያደርጋል። ዮሐድ በእስልምና ላይ ጥያቄ ጠየቀው፣ ሀሚርን ሁለቴ ጠየቀው። ሁለቱን 5 ደቂቃ መለሰ። ከዛ በኋላ እሱ የራሱን 2 ደቂቃ ሪፍሌክሽን ይሰጣል። ከዛ ሀሚር ጥያቄ ይጠይቃል። ሀሚር በክርስትና እምነት ላይ ጥያቄ ይጠይቃል። ዮሐዴ ይመልስለታል። መልሶ ይጠይቋል። ዮሐዴ ይመልሳል። ዮሐዴ እንደወሰደ 2 ደቂቃ ሀሚርም መጨረሻ ላይ የራሱን ሪፍሌክሽን ይሰጣል ማለት ነው። ኦኬ። ስለዚህ ሪፍሌክሽን ከሰጠው በኋላ ጥያቄውን ይጠይቃል ማለት ነው። አለቀ፣ ይዘጋል፣ ውይይቱ ይዘጋል ማለት ነው። ጥያቄ ይጠይቃል እንጂ አይደል? አሁን እሱ እኮ ተራዬ ስለሆነ አሁን ይወድም ከዚህ ቀደም የነበረውን ልንገር። ሀሚርና ዮሐዴ ጠየቀው፣ ሀሚር መለሰ። ከዛ ደግሞ ጠየቀው፣ ሀሚር 5 ደቂቃ ወስዶ መለሰ። ከዛ ዮሐዴ እኔ በጥያቄዎቼ ላይ 2 ደቂቃ ሪፍሌክሽን ልስጥ አለ። እሺ ሰጠ እንትን አለ። እንደዛ ዮሐድ ሪፍሌክሽኑን ሲጨርስ ማን ጥያቄ ይጀምራል? አሚር ጥያቄ ይጀምራል። ከዛ ዮሐዴ ይመልሳል። ሪፍሌክሽኑን ሲሰጥ ግን ማለት ነው። ሪፍሌክሽኑን ሲሰጥ ግን አሚር ሚስ አንደርስታንድ አድርጎኛል በራሱ መንገድ እንደፈለጉ 2 ደቂቃውን ሪፍሌክሽን ይሰጣል እኮ። ዮሐድ ሪፍሌክሽን ያደረገው ነገር ሚስ አንደርስታንድ አድርጎኛል ብሎ አሚር ሪፍሌክሽን ያደርጋል። ወደዛ አይነት ሀሳብ የመጣ ነው። ለምሳሌ አሚር ጥያቄን ሚስ አንደርስታንድ ተደርጊያለሁ ብሎ ሪፍሌክሽን ሊሰጥ ይችላል። በጉዳዩ ላይ ሪፍሌክሽን ሊሰጥ ይችላል እንደፈለገው። ምክንያቱም እንደዚህ አንዴ ኢብሮ ሀሳቡ ምናልባት ከመጀመሪያ ጀምሮ ካልነበራችሁ መጀመሪያ ኢንፎርማሊ እየጠየቅን ነበረ። ኦኬ፣ ኢንፎርማሊ ጥያቄዎች እየጠየቅን ነበረ። ዘንድ ፈይሰል ገብቶ ነበረ፣ ወጣ። ኦኬ፣ ከዛ ሲወጣ እኔም ስራ ነበረ ወጣሁ። ይምጣ ምናምን አለ። ከዛ እሺ ብዬ መጣሁ። ቅድም ስትጠይቀው የነበረው ምላሽ ልመልስልህ ነው። ከዛ ደግሞ እኔም እጠይቅሃለሁ አለ። በጣም ጥሩ። ስለዚህ አካሄዱ እንዴት ነው? ደቂቃ ይሰጠኝና ከዛ በኋላ ሪፍሌክሽን ትሰጣለህ አይነት ሀሳብ አለ። በጣም ጥሩ። ጥያቄውን ይዤዋለሁ አለ። ጥያቄው ምንድን ነው አልኩኝ። ተናገረ፣ ምላሽ ሰጠ። ደን አይ ኖ እንደዛ አይደለም ብዬ ሀሳብ ሰጠሁኝ። ፎርማሊ በደቂቃ ይሁን ያለው እሱ ነው። ስለዚህ ኢንፎርማል የነበረው ባክ ኤንድ ፎርዝ አልፈልግም በደቂቃ ይሁን ብሎ የተናገረው እሱ ራሱ ነው። ሰው በደቂቃ ከሆነ ይናገራል፣ እናገራለሁ፣ ተናገረ፣ እናገራለሁ። ከዛ በኋላ ባክ ኤንድ ፎርዝ እናደርገዋለን፣ ወይም ደግሞ ቀጥታ ፊት ለፊት መነጋገር ማለት ነው። እንዲህ ብለሃል፣ እንዲህ ያልከው ኬታ አምጥተህ ነው የሚለው፣ እሱም ደግሞ እንዲህ እያልክ ነበረ ኬታ መጣው የሚለውን በተነሳው ርዕሰ ጉዳይ ላይ ባክ ኤንድ ፎርዝ ይደረጋል። ደን ማጠቃለያ እሰጣለሁ ካለም ይሰጣል፣ አያስፈልግም ካለም በዛ ጨርሰን ወደ ክርስትና ጥያቄ ይሄዳል። ይሄ ነበረ ሀሳቡ መጀመር። ከዛ በኋላ ምን አለ? ቆይ አልጨረስኩም። ከዛ በኋላ ምን አለ? በቃ አሁን እኔ ጨርሻለሁ፣ ወደ እኔ ጥያቄ መጀመሪያ ምላሽ ሰጠ። ከዛ መሀል ላይ ሀሳብ ሰጠውኝ፣ ድጋሜ ምላሽ ሰጠ። ኦኬ፣ መጀመሪያ ሀሳብ ሰጠ። ከዛ እኔ አንድ ሀሳብ እሱ አይደለም ጥያቄ ይሄ ነው ዋና ኮንሴፕቴ ብዬ ጠየቅኩኝ። ከዛ ድጋሚ ሀሳብ ሰጠ፣ ግን ስቲል ጥያቄውን አልነካውም ማለት ነው። ስለዚህ ምን አለ? በቃ ጨርሻለሁ፣ ከተፈለግ ተቀበል፣ ካልፈለግ አትቀበል፣ በቃ እኔ ነኝ የምጠይቀው አለ። ኖ እንደዛ አይደለም ንግግሩ። አንተ ሀሳብ ሰጥታል፣ እኔ ሀሳብ ሰጣለሁ፣ ከዛ ባክ ኤንድ ፎርዝ እናደርጋለን። አለበለዚያ ግን እንደዛ አይደለም የሚሄደው። ምክንያቱ የጠየቅኩትን ጥያቄ ጭራሽ አርቲኩሌት አላረከውም የሚል ሀሳብ ሳነሳ በቃ ከፈለገ ፈርቷል፣ ከፈለገ ሸሽቷል ምናምን ብለህ ተናገር፣ ከዛ በኋላ እኔ ጥያቄን እጠይቃለሁ አለ። ኦኬ፣ በጣም አሪፍ። እንደዛ ከሆነ ደቂቃዬን ተጠቅሜ ፈርቷል ሸሽቷልም ልበል፣ ደቂቃዬን ተጠቅሜ እንደዛ ልበል፣ ከዛ በኋላ ወደ አንተ ጥያቄ እንገባለን አለ። እሺ አለ። እኔ 3 ደቂቃ ይሰጠኛል ሲስ እሱን ተናግሬ እንጨርሳለን አልኩት። እሺ አለ። ከዛ በኋላ 3 ደቂቃ አይደለም ያለው፣ ደግሞ 1 ደቂቃ ነው ያለው። 1 ደቂቃ ብቻ ካላወራ እንዲህ አይነት ጭቅጭቅ ተፈጠረ። ደን ሲሶ መሀል ላይ በቃ 2 ደቂቃ ይስጥ፣ ከዛ ወደ እሱ ጥያቄ እንገባለን አለ። እሺ አልኩኝ። ይኸው ስቲል 1 ደቂቃ እየተጨቃጨቅ ማለት 1 ደቂቃ ይሁን ድጋሚ ላክልኝና ግባ። 2 ደቂቃን የዋዴ ሪፍሌክሽን ይስጥ። ሀሚር ካለ ከታች ሀሚር ካለ አንዴ ኮሜንቱን ልክፈተውና
ሲሶ ምን አለ መሰለህ አሁን የአሚር ስጋትም ገብቶኛል። ምንድነው መሰለህ አሚር የመለሰው መልስ ላይ ዮሐድ ሪፍሌክሽን ሲያደርግ እና በዛ የሚዘጋ ከሆነ አሚር አይ በዚህ መልኩ መሆን የለበትም ሹብሃ ይፈጠራል። በዛ ጥያቄ ይጠይቃል እኮ አልኩ እኮ በዛ አይዘጋም። አይ ገብቶኛል። አይ ሐሳቡ ላይ ነው መልክ በሪፍሌክሽኑ ጉዳይ ነው መልክ እና እኔ አሁን አንተ አለ አሚር ሲነገር የሰማሁት ነገር አለ። እሱ ምንድነው የመለስኩልህን መልስ በቃ ልክ አይደለም ከፈልክ አልመለስክልኝም በል አሁን ተራው የኔ ስለሆነ ጥያቄ ልጠይቅ ነው ሲል የሰማሁት። ገብቷል? የፈለከውን በል ከፈለክ አልመለስክልኝም በል እኔ በተራዬ ጥያቄ ልጠይቅ ሲል ሰምቻለሁ አሚር። ኦኬ እንደዛ ከሆነ በሪፍሌክሽን ጊዜ ከሚፈጁ በመከባበር ጥያቄውን ማስተናገድ ከተቻለ ጥያቄውን ቢቀጥል። አይ ሪፍሌክሽን ግድ ነው በመለሰው ወይም በጥያቄው ምናምን እየተባለ ከሆነ አሚር ሹብሃ ሆኖ እንዲያልፍ አይፈልግም። ማናችንም ቢሆን ማለት ነው በሚስ አንደርስታንድ ቤት ከፍቷል። እሺ አይ ብሮ ኦሬዲ ቤት ስለከፈተ ቤት ከፍቷል እያሉኝ ነው። ምንም ማድረግ ስለማይቻል በቃ የዋዴ ሐሳቡ ላይ ይሄድ። ምንም ማድረግ አንችልም። ካለ እሱ መብት ለማስጠበቅ ዝግጁ ነበርኩ። ከሌለ ግን ምንም ማድረግ አይቻልም። ኦኬ ስለዚህ ትሰጣለህ ግን ትጠየቃለህ ደግሞ ማና ይዋት ችግር የለውም። እሺ ሁለት ደቂቃ ላስሽ ይዳ የዋዴ ሐሳብ ስጥ። ላይኛው ግን ወደ ታችኛው በአንድ ሶስተኛው የሌሊቱ ክፍል ወርዷል ወይስ አልወረደም ነው? ወርዷል። ሰው ወደ ፍጥረቱ ገብቷል። ይሄ ብቻ አይደለም። ቀጠልኩኝና በቂያማ ቀን ምን ትላላችኋል? ዲሰንድ ማለት ወርዶ መሬት ላይ ታዩታላችሁ። ልክ ፀሐይና ጨረቃ እንደምታዩት ማለት እንደውም አካባችሁ ማለት አለ። ዘን እኔ አላህ ነኝ ይላል። መጀመሪያ ሪጀክት አደረጉታላችሁ። ሁለተኛ ላይ እኔ አላህ ነኝ ይላል። ኦኬ በምን እግሩ ገልጦ ማለት እግሩ ይገልጣል። ዘን እኔ አላህ ነኝ ሲል አሁን አወቅና ትክክል አንተ አላህ ነህ ብለው ይመልሱለታል ማለት ሶ መሬት ወርዶ ወይም ደግሞ በዚህ መሬት ተሰብስቦ ሳለ አላህ ወርዶ መጥቶ እኔ አላህ ነኝ ይላቸዋል። ፔሪድ ፍጥረት ውስጥ ገብቷል። ሶ በአንተ ክራይቴሪያ ራሱ ሄደን ምን ይባላል ማለት ነው? ፍጡር ነው። ቀጥሎ ያነሳሁትን ምን አለ? ጀሃነም እግሩ ጀሃነም ውስጥ ይከታል። ሶ ፍጥረት ውስጥ ገባ አይገባም እንደዛ ብለን አናምንም ብሎ ነበረ። ይኸው ሶስት ቦታዎች አሳዩ። ገሃነም ውስጥ ይገባል፣ መሬት ውስጥ ይገባል፣ ታችኛው ሰማይ ይወርዳል። ይኸው ፔሪድ። ስለዚህ በዚህ በራሱ መስፈርት ምን አደረግነው? ፍጡር ማለት ነው ፍጡር ነው ብሎ ተናገረ። በጣም በሚገርም ሁኔታ ግን አላህ በአካል ኦምኒ ፕሬዘንስ እንዳልሆነ ፍጡር እንደሆነ በቦታ የተገደበ እንደሆነ እሱ አረጋግጠናል። አሁን ኮንፌስ እንዲያደርግ የፈለግኩት በእውቀት ሁሉም ቦታ ይገኛል የሚለውን ነገር ነበረ። ምክንያቱም እንደዛ ብለው ስለሚናገሩ ማለት ነው። በእውቀት እስቲ እኔ ጋር ደፍረህ መተህ አላህ በሁሉም ቦታ በእውቀቱ ይገኛል በላት ተናገራት። ኦኬ ቅድም ፈይሰል እንደተናገረው ማለት ነው። ከዛ በኋላ እንዴት ይህን አርጊመንት አፈርድሜ እንደምናበላው አሳየ ነበር ማለት ነው። ይሄንን እንዳይነገር በጣም ስለፈራ ነው። ያውቋል። እኔ አንድ ደቂቃ ሳወራ ምን እንደሚፈጠር ስለምናለ በደንብ ስለሚያውቅ ነው እንደዚህ የተናገረው። ኤኒዌይስ ጨርሻለሁ። ቴንክ ዩ። ኦኬ እናመሰግናለን። ሲሶ ምናልባት ስላላ ወደ ሰማይ መውረድ አሁን የዋዴ የተናገረው ላይ እንደ እስልምና ለመመለስ ያክል ወይም ደግሞ ሪፍሌክት ለማድረግ ያክል ማለት ነው። እኛ አምላክ አላህ የፍጥረታት ሁሉ ባለቤት ነው ብለን እናምናለን። የፍጥረታት ሁሉ ባለቤት ነው ሲባል ሁሉን አዋቂ ነው ብለን ስንል ፈጣሪ ነው አላህ የልብንም ራሱ ያውቃል። የልብን ያውቃል ሲባል ልብ ውስጥ ገብቶ እያንዳንዱን እንትን ያደርጋል አይደለም። የልብን ባለቤት ወይም የደም ስራችን ባለቤት የሆነው አምላክ አላህ ሁሉን ነገር ቶማስ ፕሊስ አይበቃም ባላህ ላይ ድንበር አትለፍ። ኮመንት ክፉ ኮመንት መጽፉ ሙስሊሞችም ክርስቲያኖችም ሰውን የሚያንጽ ነገር አይደለም። ምናልባት ወደ ኮመንቶች ሀሳብ ልስጥና ሪፍሌክት አደርጋለሁ።
ለሰው ለነፍስ የሚሆን እንትን የምታደርገው ጥሩ ነው። አለበለዚያ እንዲህ እምነትን ዲስሪስፔክት ማድረግ በአምላክ ላይ ድንበር ማለፍ የሚያንጽ አይደለም። ጨረስኩ እናንተ ጋር ከቻላችሁ የመጽሐፍ ቅዱስ ጥቅስ የቁርአን ጥቅስ ሰለዋት ምናምን እንደዚህ የሚያከባበር ነገር ማድረግ ትችላላችሁ። ዲስሪስፔክት ግን አይጠቅምም። ራሳችሁ ላይ ስሩ። እኔው ወደ ሁለተኛ ሰማይ ላይ ይወርዳል ምናምን ብለህ ያልከው ይዋድ ምናልባት አሚር በዚህ ጉዳይ ምን ያክል ያወራበት አላወኩም ቀደም ብዬ ስላልገባው ግን እግዚአብሔርም ወደ ምድር እንደሚመጣና እንደሚጎበኝ እንደውም ደግሞ አይነ ምድራቸውን እንዲያጸዱና አካፋና ዶማ ይዘው ሄደው እንዲያጸዱ እግዚአብሔር ያንን ነገር ስለማይወድ የሚል መጽሐፍ ቅዱስ ጥቅስ ላይም አለ እና ኦኬ ያ ሲባል በአካል መጥቶ እንደዛ አይነት ነገር ነው የሚለውን ለመጎብኘት የሚመጣበት ሰዓት የሚል ነገር አንስተን ብዙ አርጊመንቶችን ማዋቀር እንችላለን። ግን ፉክክር ባይሆን ጥሩ ነው። ፉክክር ባይሆን ጥሩ ነው ብዬ ስለማስብ ነው እንጂ ያ ዘዳግም 23 አካባቢ ላይ ነው አይነ ምድራችሁን በአካፋና ዶማ ቆፍራችሁ ቅበሩ እግዚአብሔር በዛ በኩል ስለሚያልፍ ያው እንትን ጸያፍ ነገርን ቆሻሻ ነገርን እንዳያይ አይነት ነገር ነውና ያን ሐሳብ ማንሳት ቀላል ነገር ነው። ግን የፉክክር ቤት ነው የሚሆነው። ግን የአላህ ሁሉን አዋቂ ነው ሲባል አላህ የልብን አዋቂ ነው። ቁርአን ላይም በብዙ ቦታዎች ስለተጠቀሰ እንጂ በእውቀቱ ሁሉን ያካብባል ሁሉን ያውቃል ማለት እንጂ አንተ እንዳልከው አይደለም። ለማንኛውም የተሰብከሽ ኦኬ አቱም አልቋል። እሺ ደቂቃውን ጨረስክ? አስቀምጥልኝ ደቂቃውን አንዴ። ኦኬ አሁን ያነሳቸው ሀሳቦች ላይ አንዴ ሲስ ይዋዴ ምን አለ መሰለህ ሪፍሌክሽን እየተደራረገ ለኔር ነው ወይንስ ሐሳብ ምንድን ነው? አሰጠኩ ጭራሽ መጽሐፍ ቅዱስ ላይ ገብተህ ማይሆን ነገር አውርተህ መቼስ ዝም ብዬ አላልፍም አይደል? አሁን ድጋሜ ደቂቃ አሁን እየነገርኩ እንትን እያልኩ ያለሁት እኔ አንደኛ እኮ አንተ ሐሳብ ሰጠኩ ኢብሮ። አሁን እኛ ሐሳብ አንሰጥም ነው እንደ አንተ የሰጠው ሐሳብ ምንም ችግር የለውም። በዚህ መልኩ ስለሚቀጥል የሚያባራ ነገር አይደለም እያልኩ። ስለዚህ ቀጥላላ ይሄ ስፔሻሊ ክርስቲያኖች ቤት ከዛ ደግሞ እግዚአብሔር ላይ የሆነ ሐሳብ ሰጠ። የራስ ላይ ብቻ ሪፍሌክሽን እንኳን አይደለም የሰጠው የእግዚአብሔርም ጉዳይ ላይ ሐሳብ ሰጠ አልፋል። ስለዚህ እኔ ያንንም መንካት አለብኝ። አሁን ያነሳቸውም ላይ ሐሳብ ሰጣለሁ ማለት ነው። ደቂቃዬን ሴት አርግልኝ ሲሶ። ኦኬ እንደዛ ከሆነ ከዴም ጋር አንተ በአሚር ላይ ያነሳኸውን እኔ እንደዝም ብሎ ለጀነራል ነገር ነው ጠቅለል ያደረኩት እንጂ በጀነራል ነገርም ቢሆን እኔው በእንደዚህ መልክ ረጅም ይወር በአንተ ደቂቃ ላይ የነበረው ሲቹዌሽን ታብራራለህ። አሁን ያነሳቸው ሐሳቦች ላይ የተወሰነ ልሄድባቸው። እሺ ሴት አድርግልኝ። ቴንክ ዩ። አሁን መጀመሪያ የመጽሐፍ ቅዱስ ሐሳቡ እኛ የምንረዳቸው ሜታፎሪካል አገላለጾች ናቸው ብለን ነው። ሜታፎሪካል አገላለጽ አምላክ በሆነ ቦታ የተለየ ስራ ሊያደርግ ከፈለገ እግዚአብሔር ወረደ እንዲመጣ ተብሎ ሊነገርለት ይችላል። ምክንያቱም በዛ የተለየ አክሽን ወይም ደግሞ የተለየ ስራ ሲሰራ እግዚአብሔር ያንን የተለየ ስራ ሰራ የሚለውን ለማጠየቅ ለሰው ሕሊና በሚቀለው መንገድ እንደዛ ተብሎ ሊነገር ይችላል እንጂ አዛ ቦታ አልነበረም ከዛ በኋላ ነው እዛ ቦታ የመጣው ያለፈው ማለት አይደለም። መጽሐፍ ቅዱስ እንደዚህ ብለን ነው የምንረዳው። በእናንተ መረዳት ግን ኢብኑ ብሎ እንደተነገረው ብለህ ለማመሳሰል ሞክራል። በጭራሽ እንደዛ አይደለም። ኢብኑ ተይሚያ ሜታፎሪካል ኤክስፕላኔሽን ነው ብለን በጭራሽ አንቀበልም። ፕላስ ደግሞ አናመሳስልም ነው። ተዕዊል አናደርግም ብሎ ነው ኢብኑ ተይሚያ የሚናገረው። ተዕዊል የሚያደርጉትን አጥብቆ ይቃወማል። አላህ ይወርዳል ካለ ይወርዳል ነው በቃ ይወርዳል፣ ዲሰንድ ያደርጋል ነው በቃ። እዛ ቦታ ላይ አልነበረም ከዛ በፊት። ለዛ ነው በአንድ ሶስተኛው ክፍል የሚወርደው። አላህ በቂያማ ቀን ይመጣል ይላል። ኦፍኮርስ ከዛ በፊት አልነበረም ማለት ነው።
ምክንያቱም እናንተ በዛት እዛ ቦታ የለም ብላችሁ ስለምታምኑ ማለት እኛ እግዚአብሔር በዚህ ቦታ የለም እዚህ ቦታ ብቻ ነው ያለው ብለን በጭራሽ አንናገርም። በመጽሐፍ ቅዱስ መውረዱ እንዲመባሉ ኤክስፕላኔሽን የራሳቸው ኤክስፕላኔሽን ስላላቸው ማለት በእናንተ ግን በጭራሽ ማብራሪያ ወይም ደግሞ እንዲህ ለማለት ተፈልጎ ነው እንዲህ ለማለት ፈልጎ ነው ብለን በጭራሽ ማብራሪያ አንቀበልም። ሁለተኛ ደግሞ አናመሳስልም የሚለውን ሁለቱም ከያዝክ በኋላ አላህ ይወርዳል፣ አዎ ይወርዳል። አላህ ይወጣል፣ አዎ ይወጣል። አላህ ይስቃል፣ አዎ ይስቃል። አላህ እግር አለው፣ አዎ እግር አለው። አላህ እጅ አለው፣ አዎ አለው። አላህ ፊት አለው፣ አዎ አለው። አላህ የት ነው? ከአርሽ በላይ ነው። ከአርሽ በታች አለ? የለም። ቻው። ስለዚህ በሁሉም ቦታ የሞላ አይደለም፣ ኦምኒ ፕሬዘንስ አይደለም ማለት። ኦምኒ ፕሬዘንስ ካልሆነ ደግሞ የሆነ አካል ምንድነው? ፍጡር ነው፣ በቦታ የተገደበ ነው። በቦታ የተገደበ ደግሞ ፈጣሪ ሊሆን አይችልም። በሁሉም የሞላ ሊሆን አይችልም። ሶ ሊሚትድ ነው። ሊሚትድ የሆነ ነገር ደግሞ አንሊሚትድ ሊሆን አይችልም ማለት ነው። ምክንያቱም ኢንፋይናይት ነው እግዚአብሔር ከጥንቱ ከዘላለም ጀምሮ የነበረ ነው ለመባል ኢንፋይናይት መሆን አለበት፣ ወይም ደግሞ በሁሉም የሞላ በጊዜ የማይገደብ መሆን መቻል አለበት ማለት ነው። ኢንፋይናይት እና ዘለዓለማዊ ለመሆን ማለት ነው። አላህ ግን ዘለዓለማዊ ሊሆን አይችልም። ምክንያቱም በቦታዎች በሁኔታዎች የተገደበ ነው። የሌለበት ቦታ አለ፣ የሌለበት ሰዓት ደግሞ አለ ማለት ነው። ስለዚህ ከዚህ አንጻር ሊሚትድ የሆነ ነው፣ በጊዜ በቦታ የተገደበ መሆኑ ካሳየን ኦፍኮርስ ኢዝ ናት ኖ ሞር ክሪኤተር ፈጣሪ ሊሆን ከዚህ በኋላ አይችልም ማለት ነው የሚለውን ለማስያዝ ነው ይህን ሀሳብ ያነሳ ነው ማለት ነው። ከዛ አንጻር የሚታየን አሁን ስላካሄዱ ምናምን መነጋገር እንችላለን። እሺ ላቁናሊምም ኢብኑ ተይሚያን አንስተህ የሰጠውን ነገር ሪፍሌክት ላድርግና ከዛ እንጨርሳለን። ቆይ ሀሳብ ሰጠ አንተ ከዛ አሁንም ችግር እንዳትፈጥ ቆይ አንተ ተናግረ ከዛ ያልቃል ልትል ነው? አይ ምን አልክ ይብሮ? እንትን ነው የእስልምናውን አይደል ያወራኸው እኮ የእስልምናውን አወራለች ችግር የለውም። ከዛ 3 ደቂቃውን ተሰጠኝና አሁን አንተ በእስልምና ላይ ሚስ አንደርስታንድ ስላደረግ ወይም ሰዎች በሚስ አንደርስታንድ እንዲረዱ ስላወራ ያለውን ነገር ልናገርና ከዛ እናቆማለን። ኦኬ እስልምናው ላይ ሐሳብ ሰጠ ከዛ እኔ ሐሳብ አልሰጥም ነው የሰጠው ላይ ኦኬ አንተ ጨርሰህ ትወርዳለህ፣ እኔ ሐሳብ ሰጥበታለሁ። ኦኬ አሁን እንትን እያደረግን አይደለ? ምን እያደረግን ነው? አይ ያለውን ነገር እኮ ማውራት ነው፣ ችግር የለውም። የእስልምናውን አንተ እያነሳህ ስለነበረ ያወራኸውን ነገር ሐሳቡን ልቀጥልበት እኮ። ሐሳቡን የምትቀጥልበት ከሆነ እንዴት ነው የሚሆነው? ሐሳቡን ሰጠ ከዛ በኋላ እኛ አንሰጥም ነው? ችግር የለም አለ ይብሮ አለው እየሰማችሁ ደቂቃውን አድርግልኝ፣ 3 ደቂቃ አድርግልኝና ቆይ መጀመሪያ ከደቂቃው በፊት እየተነጋገረ መሰለኝ። ተስማማ እኮ 3 ደቂቃውን እኔ ከሰጠው በኋላ ቀጥሎ አንተ ትሰጣለህ የሚለውን ተስማማ። እንደዛ ከሆነ እሺ ቀጥ እኮ ለዚህ ነው ከቅድም ኢብሮ ደቂቃን ጀምሮ ከአሚር ጋር ያልተግባባችሁት ለዚህ ነው። እሺ በደቂቃ ለመጠቀም እሞክራለሁ። ታላቁን አሊም ኢብኑ ተይሚያንም አንስተህ ያነሳኸው ነገር ከእስልምና ሚስ አንደርስታንድ በሆነ መልኩ ነው ያስቀመጥከው። አምላክ አላህ በቦዲ ነው ወደዚህ ወደ ሁለተኛ ሰማይ ላይ የሚመጣው አሊያም ደግሞ የየውመል ቂያም ቀን ይመጣል ምናምን ሲባል ያለውን ነገር አይ ከዛ ፊት አልነበረም የሚለውን ነገር ነው ኮንክሉዥን የምንሰራው ብለህ በምትል ከሆነ ኖርማል ነገር ነው። ኢየሱስ ለእስራኤል ነብይ ተደርጎ ሲላክ ኢትዮጵያ አልነበረም። ስለዚህ ዘላለም አይደለም የሚለውን ነገር ነው የምትሰጠን። ወይም ደግሞ ቅድም ያነሳሁትን ዘዳግም 23 ላይ ያለውንም አይነ ምድራቸውን በአካፋና ዶማ ይዘው ሄደው እንዲቆፈሩና እንዲቀብሩ በሚደረግ ሰዓት እዛ ቦታ ላይ በሚያልፍ ሰዓት ሌላ ቦታ አልነበረም። ስለዚህ የለም ማለት ነው የሚል ነገር ኮንክሉዥን ነው እያነሳህ ያለው እና በመሰረቱ እንደ እስልምና አስተምሮት
አምላክ ለራሱ የሰጣቸውን ሲፋዎች አምነን እንቀበላለን። ከዛ በተረፈ ግን እንደዚህ ፍጡር ነው ፍጡር ውስጥ ገባ ወጣ አይነት ነገር የሆነ በአካል የሚመላለስ አይነት ነገር የሆነ ፍጥረት ዓለም ውስጥ በቦዲ የተፈጠረ ነገር ውስጥ አይደለም እያልን ያለ ነው። አላህ የልብን ያውቃል። ልብ ውስጥ ሲገባ ግን ልብ ውስጥ ገብቶ አይደለም። ኦኬ ለምሳሌ አንድ የጽዳት ሰራተኛ አንድ ክላስ ውስጥ ገብታ ስታጸዳ በአካል እዛ ክላስ ውስጥ ገብታ ማጽዳት አለባት። አላህ ግን ያን ነገር ለማድረግ ሲፈልግ እኛ እንደዚህ በቦዲ ገብቶ ምናምን አይደለም። እናንተም በክርስትና በርግጥ ያው የሰው ልጅ ለማዳን እግዚአብሔር ሰው ሆኖ ቃል ስጋ ሆነና ሰው ሆነ ብላችሁ ወደ ምድር የገባውን ነገር ወደ የመጣውን ነገር አንስታችሁ ትናገራላችሁና በዛ አይነት መልኩ እንዴት ነው ልንረዳዳ የምንችለው? እንግዲህ ረጅም ምልልሶች ናቸው የሚሆኑትና ምናልባት በመከባበር እንደጀመርን ነው ከኔ ጋራ ያለውን ነገር ተከባብረን ነው መለያየት አለብን ብዬ አስባለሁ። ከዛ በተረፈ ግን እኔ ማንንም እምነትም ሰዎችንም ዲስሪስፔክት ማድረግ አልፈልግም። እንድትድኑ ፈልጋለሁ። እንድትድኑ ስፈልግ ግን ትክክለኛውን የእስልምና አስተምሮት እንድትገነዘቡ እንጂ ስለ እስልምና እምነት ከኛ ከሙስሊሞች ከአማኞቹ እንድትጠይቁና እንድትረዱ ከዛም በኋላ ነው እንጂ ስለ እስልምና ከአይሁዳውያንና በእስልምና ላይ እምነት የሌላቸውን ሰዎች ወይም ቅጥፈት ላይ የሚቀጥፉ በእስልምና ላይ የሚቀጥፉትን ሰዎች ከጠየቃችሁና ከተረዳችሁ ሚስ አንደርስታንድ ታደርጋላችሁ። እውነቱን ይሸፈንባችኋል ማለት ነው። አመሰግናለሁ። ሰዓት የማልቋል። ለነበረን ጊዜ ተባረኩ ማለት ፈልጋለሁ። እኔ ጋር በዚህ አይነት መልኩ ስለማይቀጥል ምናልባት ይዋድም ቅር እንደማይለ ተስፋ አደርጋለሁ። ብንለያይ የተሻለ ነው የሚሆነው። ምክንያቱም ኮመንት ላይ ሶሪ ቆይ ደቂቃውን ያዝለት ሲስ አንዴ ኮሜንቱን ልዝጋው አንዴ ኮሜንት ላይ በጣም ብዙ ስድቦች እኮ አሉ ከቅድም ጀምሮ እኮ ለዛ ነው እኔ ለሁሉም እኮ ነው እንደዚህ አያማምርም 400 ሰው እንትን ማለት አይቻልም። አንዳንዱ ድንገት የሚገባ ይኖራል ምናምን ሰው ዝም ብሎ የሚጽፍ ሊኖር ይችላል። ሁላችሁም አትሳደቡ፣ ስድብ ነገር አትጻፉ ምናምን። አይ ቲንክ እሱ በቂ ነው መሰለኝ። ቴንክ ዩ አመሰግናለሁ። እሺ ሲሶ ደቂቃውን አንድ ያስቀምጥ። ምናልባት ከተመቸኝ ወደ በኋላ መለስ እና ይሄን ሰምተብት እሺ ከባድ ነው። እሺ ደቂቃውን እሺ እንትን ስላላለ በቃ ሐሳቤን ሰጥቼ ባጭሩ ምንድነው ከክርስትናው ጋር ለማመሳሰል የምትሞክሩ በጣም ከባድ ችግር ውስጥ ትገባላችሁ። ስፔሻሊ ወሃብዮች ሆናችሁ ማለት ወሃብዮች ሆናችሁ ማመሳሰል እንደዚህ ኦኬ ሜታፎሪካል ነው ለማለት ከሞከራችሁ እስልምናችሁን ገደል ትከቱታላችሁ። ዶንት ትራይ ዚስ አት ሆም እንደሚባለው ማለት ነው። ይሄን ነገር አትሞክሩት እዚህ መታችሁ። ምክንያቱም ኢብኑ ተይሚያ የእናንተ ትልቁ ሼኹል ኢስላም ብላችሁ የምታምኑት ኢብኑ ተይሚያ መጅሙዕ አልፈትዋ ላይ በጣም በያናል ተልቢስ ላይም በተለያዩ ቦታዎች ምን ብሎ ተናግሯል? ኦኬ ኦፍ ኮርስ ተዕዊል ማድረግ በጭራሽ አይቻልም። ተዕዊል ማለት ምን ማለት መሰላችሁ? ሜታፎሪካል አገላለጽ ነው። አላህ ይወርዳል ሲባል ከዚህ አንጻር ነው ብሎ ማብራራት በጭራሽ አይቻልም ብሎ ነው የሚናገረው። ኦኬ ምን ብላችሁ ነው የምታልፉት? ማመሳሰልም አይቻልም። አሁን ለምሳሌ ሰው ሲወርድ በፓራሹት ሊወርድ ይችላል፣ ዘሎ ሊወርድ ይችላል ምናምን። ሰው አላህ ሲወርድ ዘሎ ነው በፓራሹት ነው ምናምን ብላችሁ ደግሞ ማመሳሰል ደግሞ አትችሉ ብሎ ይናገራል እንጂ አላህ ይወርዳል ኦፍ ኮርስ አዎ ይወርዳል ብሎ ያምናል። አላህ ይወጣል ኦፍ ኮርስ አዎ ይወጣል ብሎ ያምናል። በምን? በአካል ነው ኦፍ ኮርስ። ምክንያቱ በአካል ወይም ደግሞ በፊዚካል ቢን ከአርሽ በላይ ነው ብላችሁ ነው የምታምኑት። ከዛ ከነበረበት ቦታ ወደ ታችኛው ሰማይ ወደ ቅርቢቱ ሰማይ ይወርዳል ማለት ነው ፔሪድ። ስለዚህ ወዳልነበረበት ስፍራ ይመጣል፣ ወደ ፍጥረቶቹ ይገባል። ይሄ ቻው በቃ ምንም ኮምፖንሲት ሊደረግ የማይችል እውነት ነው ማለት ነው። በፍጥረቱ ማለት አሁን በፍጥረቱ ተገደበ ማለት አይደል? አላህ ከዛ ከነበረበት ገብቶ የትኛው ላይ ታችኛው ሰማይ ላይ ነው ያለው ማለት ነው አይደል? ታችኛው ሰማይ
እዛ ታችኛው ሰማይ በወረደበት ሰዓት መሬት ላይ አለ። ኦኬ መሬት ላይ አለ። ኦኬ ሰባቱ ሰማያት ላይ ሳለ ሰባቱ ሰማያት ውስጥ አለ የለም። ስለዚህ መሬት ላይ በሆነበት ሰዓት ሰባቱ ሰማያት ላይ የለም። ሰባቱ ሰማያት ላይ በነበረበት ማለት ከሱ በላይ በነበረበት ሰዓት ሰባቱ ሰማያት ውስጥ የለም ማለት። ስለዚህ በቦታ ሊሚት የተገደበ አካል ነው። እግዚአብሔር አምላክ ግን ይህንን ብለን በጭራሽ አንናገርም። ኦኬ በሁሉም ስፍራ የሞላ ነው ብለን ስንናገር ቄርሎስ ዘኢየሩሳሌም ይናገራል። ቦታን የሚሞላ ቦታ ለቦታ ራሱ ቦታን የሚያሳጣ ነው እንጂ እግዚአብሔር አምላክ በቦታ የሚገደብ ቦታ የሚከልለው ቦታ የሚወስነው አምላክ አይደለም። ይህንን ሲናገር ይኸው በተለይ ሁልጊዜ የሚያነሳው አሁን ፈጣሪ ሽንት ቤት ይገባል በስመ አብ ቢስሚላ እነሱ እንደዛ የሚሉ አካላት አሉ። ጀስት ሆልድ ኦን ፈጣሪ የሚያቆሽሸው ነገር አለ ነው። ኦኬ የሚያቆሽሸው ነገር አለ ነው። እዛ ቢገኝ አሁን ኦኬ ያቆሽሸዋል። ልክ ምን ብለው አባቶቻችን ይናገራሉ? ለምሳሌ ብርሃን አለ አይደል? ብርሃን የፀሐይ ብርሃን አሁን እንመልከት። ሽንት ቤት ውስጥ ቢገባ የፀሐይ ብርሃኑ ሽንት ቤቱ ያቆሽሸዋል? ኦኬ ብርሃኑ ሽንት ቤቱን ያቆሽሸዋል? ኖ እንደውም ብርሃኑ የሽንት ቤቱን ሽታ ምናምን እንዲወገድ ያደርገዋል። ኦኬ ሙቀት ምናምን እንትን ብሎ አድርቆ ምን ያደርገዋል? ሽታውን እንዲያጠፋ እንዲወገድ ያደርገዋል። ኦኬ አየር ለምሳሌ እንውሰድ። ሽንት ቤት ውስጥ ይገባ ሽንት ቤቱ ምን ሽታው ምናምን እንዲወገድ ያደርገዋል አየር ማለት ነው እንጂ ብርሃኑን እነዚህ አይነት ኢንቪዚብል የሆኑ ነገሮችን እዛ ውስጥ በመገኘታቸው ሽንት ቤቱ የሚያቆሽሻቸው ነገሮች አሉ። ብርሃን የሚቆሽሽ አይደለም። ብርሃን የፀሐይ ብርሃን እንኳን ሽንት ቤት ውስጥ ተገኝቶ የሚቆሽሽ ነገር አይደለም። ፍጡር ሆኖ እኮ ነው። ጀስት ኢማጂን አላህ ግን ይሸተዋል። አይ ቲንክ ኦኬ ከሸተተው ደግሞ አፍንጫ አለው። አክቹዋሊ አፍንጫ ስላለው ነው። አላህ አፍንጫ አለው። ሶ አፍንጫ ካለው ደግሞ ኦፍ ኮርስ ፎር ዳት ማተር ይሸተዋል ማለት ነው። የሚሸተው ከሆነ ደግሞ በአፍንጫ በኩል ወዴት እንደሚገባ ሁላችንም እናውቀዋለን። ወደ ውስጥ ይገባል። ወደ ውስጥ ከገባ ደግሞ ምን ይፈጠራል? ሳይነስ አለ፣ ጉንፋን አለ፣ ቲቢ አለ፣ ምናምን አለ። በጣም በሽታ ምናምን የሚነሱ በጣም ብዙ በሽታዎች አሉ። እነዛ ነገሮች እንዳይከሰቱ በርቀት ኦኬ ታሞ ከመማቀቅ አስቀድሞ መጠንቀቅ ይባላል። ይሄ ማለት ከዛ አስቀድመ ትጠነቀቃለህ ማለት። ሳይነስ ታመ ጉድ ከምትሰራ ህዝቡን ራቅ ብለህ ከአርሽ በላይ ቁጭ ብለህ በርቀት መከታተል ይሻላል። እንደዛ አይነት አርጊመንት ያነሳሉ። ይሄ ለፈጣሪ በጣም ስድብ ነው። እውነት ለመናገር ለፈጣሪ እንዲህ አይነት ባህሪያት ሰጥቶ ማስቀመጥ ስድብ ነው። ኦኬ እግዚአብሔር አምላክ እንኳን ሽንት ቤት ይቅርና የሰው ልጆች ኃጢአት እንኳን የሚያሳድፈው አይደለም። ኃጢአት ነው ሽንት ቤት ነው ነፍስን የሚያቆሽሻት ባይዘው የሽንት ቤት ሽታ አይደለም፣ ኃጢአት ነው። ኃጢአት ነፍስን የሚያቆሽሻት ኃጢአት ነው። ኃጢአት ያላቆሸሸው አምላክ ሽንት ቤት ያቆሽሸዋል። ፊዚካል መሆን በጣም የሚያስታውቀው በቃ የሆነ ግዑዝ ነገር እንደሚከተል የሚያስታውቀው በነገራችን ላይ ኃጢአት ሊያቆሽሸው ይችላል ማለት ነው ይሄ አካል። ኦኬ ሽንት ቤት የሚያቆሽሸው ወይም ደግሞ ሽንት ቤት የሚሸተው ከሆነ በቃ ስለዚህ ኃጢአትማ አንጥፎ ነው የሚቀጠቅጠው ማለት። ነፍስን የሚጎዳት ኃጢአት ነው አይደል? የማትታየዋ ረቂቋን ነፍስ የሚጎዳት ኃጢአት ነው። ኃጢአት እንዴት ነው ሊቋቋም የሚችለው ይሄ አካል ማለት? ኦኬ ሽታ ያልቻለ አካል ኃጢአትማ እንዲህ ቀጥቅጦ ነው የሚገርፈው ማለት ነው። እግዚአብሔር ይስጥልኝ። እንግዲህ ጨርሻለሁ። ሲሶ እናመሰግናለን። ፌር ውይይት ነበረ። እናመሰግናለን። እንግዲህ ወንድሞች ሀሳብ ስጡ፣ እኔም ወደ ጉዳይ ልሂድ። እህቶችና ወንድሞች